በህዝብ ፍቃድ በህዝብ ይሁንታ በመናምን የህዝበኝነቱን ተጠቀመ መጀመሪያ ሰው ተጠቀመ ፖፑሊስት ሆነ የተለያዩ ነገሮችን አደረገ ቀጥሎ ግን ለኔ ስልጣን አደጋዎቹ እነማን ናቸው ብሎ ሲያስብ ቅድሚያ ኦሮሚያ ክልል ምክንያቱም መሰረቴ እሱ ነው ቤዜ ነው ብሎ ስለሚያስብ እዛም ጦርነት ተከፈተ ቀጥሎ ወደ ትግራይ ሄደ ወደ ትግራይ ሲሄድ ደግሞ ህወሓት የሚባለው አካል ወይም የትግራይ ህዝብ ወይም ህወሓት ልትቻለሽ ሁለተኛ ትሬቴ ነው ብሎ አሰብ ይሄን ትሬት ለመምታት ደግሞ ምን ማድረግ አለብኝ የሚለውን ነገር ዲዛይን አደረገና እኔ ማጠንጠኛው የአብይ አህመድን ስልጣን የማስጠበቂያ ሜዠርመንቶች ናቸው ሶ ነገ ከነጎዲያም ከሌላም ጋር መጥቶ ይጣበቃል ከዛ አንፃር ነው ያነሳለው ማለት እሺ የሚቀጥለው ጥያቄ ወደ ሀብታሙ ወስድና ሀብታሙ ከዚህ ጋር ጨምርም ካቱም ደሴም ጥያቄ ካልን ጊዜ ላይ በቃኝ ነው ለጥያቄዎቼ የሚቀጥለው ጥያቄ አሁን እነዚህ ጀነራሎች እንዳያችሁት ገምታሉ በየግላችሁ አሁን ማሳይቻለሁ ይያሉን ያሉት በደምና ባጥንት አንድ ለተሳሰሩ ቃል ኪዳን ነው የገቡት ከኤርትራ ጀነራሎች ጋራ ያላቸውን ቃል ኪዳን የደም ያጥንት ሚለያቸው ነገር የለም ሊለዩን ይፈልጋሉ ግን ሚለየን የለም ይያሉ እየደጋገሙ ለኤርትራ ያላቸው ታማኝነታቸውን ሲያሳዩ አይተናል ለኢትዮጵያ ካላቸው ታማኝነት ይልቅ ለኤርትራ ካላቸው ታማኝነት አይተናል ስለዚህ በአሁን ሰዓት የኢሳያስና የአብይ አህመድ ግንኙነት ደግሞ እንደሻከረና ያለን ለምሳሌ ለኢጋድ ያዘጋጀው የሱዳን ሰላም ድርድር አዲስ አበባ ውስጥ የነበረው ላይ ኢሳያስ አፈወርቂ አልሄደም ካይሮ በተዘጋጀው ላይ ግን ተገኝቷል እንግዲህ በኢትዮጵያና በካይሮ ደግሞ ያለው ልዩነት እና ያለን አባይን በመሙላት በዛ ያለው ጥቅም ማለት ነውና የሚቀጥለው የኢሳያስ እርምጃ ምን ሊሆን ይችላል ሁለተኛ እነዚህ ጀነራሎች ታማኝነታቸው ለኤርትራ ያላቸውን ለኤርትራ ጀነራሎች ያላቸውን ሲቃይ ያዛቸው በደም ባጥንት ተያይዘናል ሚለየን የለም ይያሉ ደጋግመው ነግረውናል ነገ ጧት በኢሳያስና በኢትዮጵያ መንግስት መካከል ችግር ቢፈጠርና ጦርነት ቢነሳ እነዚህ ጀነራሎች ቃል ኪዳቸውን አፍርሰው ከአብይ ጋር እንደሚሆኑት ወይንስ ከኢሳያስ ጀነራሎች ጋር ሆነው የአብይን መንግስት ይወጋሉ ወይንም የአብይን መንግስት ይገለብጣሉ እኔ ባላቸው በቃል ኪዳን እንግዲህ የኢትዮጵያ መከላከያ መንግስት ተጠሪነቱ መከላከያ ሰራዊት ተጠሪነቱ ለአብይ አህመድ ነው ምክንያቱም እሱ ኮማንደር ኢን ቺፍ ስለሆነ ማለት ነው ስለዚህ ጦርነት ውስጥ ብንገባ ኮማንደር ኢን ቺፍ የሆነው እሱ ከነዛ ጋር ቢዋጋ ከኤርትራ ሰራዊት ጋር በቃል ኪዳናቸው በደም ባጥንት ስለሆነ የተሳሰሩት አብይን አህመድ የመውጋት ፖሲቢሊቲ ኖራቸዋል ወይ ምክንያቱም ክህደት ፈጽመዋል በኢትዮጵያ ላይ ክህደት ፈጽመዋል በትግራይ ህዝብ ላይ ክህደት ፈጽመዋል በአሰመቱት ሰራዊት ላይ ክህደት ፈጽመዋል ምለው ቃል ኪዳን ገብተው ለቆሙለት ለኢትዮጵያ መከላከያ በመከላከያም በኢትዮጵያም ስም ክህደት ፈጽመዋልና እነዚህ ሰዎች ወደፊት በኢትዮጵያ ላይ የሚኖራቸው በኢሳያስና በአብይ መካከል ልዩነት ቢፈጠር ምን አይነት ችግር ይፈጥራሉ ብለ ታስባለህ ተጨማሪ ከነዛ ጥያቄዎች መልካም ማመሰግናለሁ አባራማዊት በመጀመሪያ እኔ አንቺ ባነሳሻቸው አንዳንድ ነገሮች ላይ መጀመሪያ ስፔሻሊ ቪዲዮውን ክሊፕ ከማጫወትሽ በፊት የኤርትራ ጀነራሎችን አረበኔነትና ጫካኝነት ለመግለጽ የተጠቀምሽባቸው ነገሮች ኖርማሊ አንዳንድ ኮሜንቶች አድርጌ ወደዚህ መጣ ደስ ይለኛል ፈጠን እያልኩ ባደርጋቸው መጀመሪያ አንቺ ያነሳሻቸው የኤርትራ ጀነራሎች ኢትዮጵያ ውስጥ ሲገቡ አንቺ በጠራሻቸው ስም አይደለም መጠራት ያለባቸው የኤርትራ ጀነራሎች ምንም አይመለከታቸው የራሳቸው ወገን አይደለም ገድሉ ይደፍሩ ያስተድዱ ነቅሎ ቢወስዱ የኤርትራን ጥቅም እስካልጎዳ ድረስ they don't care about Ethiopians አይመለከታቸው በዛ ስም መጠራት ያለባቸው የሌላ ሀገር ጀነራሎች ሀገራቸው ገብቶ ልጃቸው የምትሆንን ልጅ ሲደፍሩ እናታቸው የምትሆንን አሮጊት ሲደፍሩ ቆመው የሚመለከቱ የኢትዮጵያ ወታደሮችና ጀነራሎች ናቸው ሊሰደቡ ሊወቀሱ ሊዋረዱ ሊንቋሹ የሚገባቸው የኢትዮጵያ ሉዓላዊነት መደፈር አይደለም የሴት ልጅ ስትደፈር ለምን እህታችን ትደፈራለች ለምን እናት ትደፈራለች ለምን የሀገር ሀብት ተዘርፎ ይወሰዳል ብለው ያልጠየቁ ጀነራሎችን ማን ጠይቋል
ኢትዮጵያ አላት የሚባሉ ትልልቅ ጀነራሎች ውስጥ ማን ነው ይሄንን ነገር ሲያወግዝ የነበረው? ምናልባት አንድ ጀነራል ትዝ ይለኛል ስሙን አሁን ጀነራል በላይ ትዝ ይለኛል በላይ ስዩም መቀሌ በገቡ ሰዓት ያመናል እኮ የኤርትራ ሰራዊት እዚህ ሀገር መግባቱ የሚል አንድ በቃ እንደው ምዬ እንዳልናገር የሚከለክለኝ የሱ አንድ ንግግር ስላለች ነው በዚህ ጉዳይ። ከዛ ውጪ እኔ የኤርትራ ጀነራሎች ምንም አደረጉ ብያልናገር። የኤርትራ ጀነራሎች እዚህ ሀገር መጥተው አምቦ ድረስ ገብተው ኢልፈታ የሚባል አካባቢ ላይ ሚዳቀኝ የሚባል አካባቢ ላይ አምቦ እንግዲህ የምታውቁት ነው በጣም ቅርብ ለአዲስ አበባ ቅርብ የሆነ ቦታ ላይ ሲገደሉ ነበር በኦሮሞ ነጻነት ሰራዊት። ምናልባት በዛን ሰዓት ሚዲያ ላይ መከታተሉ ሰዎች ካሉ ወደ ኋላ ተመልሰው የሰራናቸው ፕሮግራሞች መመልከት ይችላል። ስማቸውን የለበሱትን ዩኒፎርማቸውን እንኳን አልቀየሩም። አምቦ ድረስ ሲገቡ ከኤርትራ የለበሱትን ፋቲክ ወይ ምንድነው የሚሊተሪ ዩኒፎርም ለብሰው ነው መጥተው አምቦ ድረስ ሲዋጉ የነበረው። ጉጂ ላይ ሄዶ ፕሬስ ያደርጉ የነበሩት እነሱ ናቸው። ከአርባ ምንጭ የትግራይ ተወላጆችን ይዞ በግዳጅ ጉጂ ላይ የኦሮሞ ነጻነት ሰራዊትን እንዲወጉ ሲያስተማሩ የነበሩት የኤርትራ ኮሎኔሎች ናቸው። ጉጂ ላይ ኬንያ ድንበር ነው ምልሽ ከይ ነገር ያደርጉ የነበረው። ስለዚህ እንደዚህ ሀገሪቱን ለባዕድ ሰራዊት ከፍቶ ብርግድ አድርጎ የሀገርን ሉዓላዊነት መደፈር ኦኬ ለጊዜያዊ ፖለቲካ ፍጆታ ማለት የኢትዮጵያ ሰራዊት የተገነባው አንደኛ ለፓርቲ ስልጣን ማስጠበቂያ ነው እንጂ እንደ ህገ መንግስቱ የሚገዛለት ለህገ መንግስቱ ነው ትልቁ ስራው ህገ መንግስትን መጠበቅ ነው። ከዛም አልፎ ተርፎ ግን የፓርቲ ስርዓትን ስለሚያስጠብቅ እሱ የሀገር መደፈር ከፓርቲው ከቆበለት ከተደራጀበት አኳያ ከሚሰጠው የፕሮፓጋንዳ አኳያ ሊሆን ይችላል። ግን የሀገር ጀነራል ሆኖ የበላይ ስዩምን ያክል እንኳን ያልጠየቀ ጀነራል ነው ኢትዮጵያ ውስጥ ያለውና በኤርትራ ጀነራሎች ላይ ያለሽን ምልከታ ወደ ሀገራችን ጀነራሎች እንድትመልሺ በጣም በትኩረት ነው ይሄን ነገር ልናቀርሽ ፈልገው። ምክንያቱም እህቱ ስትደፈር እናቱ ስትደፈር ልጁ የምትሆን ልጅ አጠገቡ ስትደፈር ሲመለከት የተሰራው ቅድም ኤርሚያስ ያላት ነገር ነበረች። ይሄ ህዝብን እንደ ህዝብ ፈርጆ የሚኬድበት ነገር ምን ያህል ዋጋ አስከፍሎናል። የፈለገው ነገር ቢደረግ የፈለገው ሰው ቢሞት የፈለገው ሰው ቢደፈር ምንም አይነት ዋጋ ሊያስከፍል እንደሚችል ማሳያ ነውና ስለዚህ ይሄ ተገቢ ነው። ህዝብ ደግሞ እንዳይቀየማቸው ይሄን ነገር የሚያደርጉ ሰዎች ተወጋን ሰሜን እዝ ላይ እንደዚህ ተደረገን ሲኖትራክ ሄደብን ከሲኖትራክ አምልጠን ወጣን ይሄ ወለጋ ላይ ታርጂ ተነሳው ከሚለው አይነት ሰውዬ ጋር የሚመሳሰል ትርክት የሚሰሩ ሰዎች ማለት ነውና በዛ ደረጃ እንድንመለከተው ፈልጋለሁ። እኔ መተቸት የምፈልገው የጎረቤት ሀገርን በቅጥርም ይሁን በግብዣም ይሁን የጦርነት አዚም ይዞት ወደ ኢትዮጵያ ገብቶ ለሚሞተውም ይሁን እነሱን አይደለም መተቸት የምፈልገው። የኤርትራን ጀነራል አስገብቶ የሀገር ሉዓላዊነትን አስጠብቃለሁ ብሎ ምሮ ተገዝቶ ተንበርክኮ በብሔር ብሔረሰቦች ላይ ምንም አይነት ነገር ሊመጣ ሲል እኔ መጀመሪያ ተሰውቼ እነዚህ ህዝቦች ከነዚህ ነገሮች ተጠብቃለሁ የሚለው የኢትዮጵያ ጀነራል ነው መጠየቅ ያለበት። መዋረድም ካለበት መዋረድ ያለበት እኛ መውቀስ ካለብን መውቀስ ያለብን እሱ። ከዛ ባለፈ በሀገሪቱ በሁለቱ ሀገራት ደረጃ የሚደረገውን የጣልቃ ገብነትና የሉዓላዊነት መጣስ ጉዳዮችን የምናነሳ ከሆነ እሱን ሽግግር ጊዜ መንግስት ወይ ደግሞ ሽግግር ፍትህ ሲመጣ ሁሉም ወደ ፍትህ አደባባይ የሚመጣበት ጊዜ ይመጣል ብዬ ነው ማስበው። የጀነራሎቹ ወደዛ አካባቢ ሄዶ በተለይም በልዩ ሁኔታ ወደ መጨረሻው አካባቢ ይመስለኛል የመጨረሻው የፕሪቶሪያው የተኩስ አቁም ስምምነት ከመደረጉ በፊት አንድ ማድረግ የቻሉት ነገር የኤርትራ ሰራዊትን አስገብቶ ብቻ ማቆም ስላልቻሉ የኢትዮጵያን ድንበር ለቀው የሀገሪቱን የራሷን ድንበር ለቀው በሌላ ሀገር ድንበር ውስጥ ገብተው የራሳቸው እነሱ የሚያዙትን ወታደር በሌላ ሀገር ጀነራል እንዲታዘዝ አድርገው ከሌላ ሀገር ቴሪቶሪ የራሳቸውን ህዝብና የራሳቸውን ሀገር ሲወጉ የነበሩ ጀነራሎች ከዚህ በላይ ኢትዮጵያን ሊወጉ አይችሉም። ከዛም አልፎ ተርፎ ደግሞ እነዚህ ጀነራሎችን ብቻ አይደለም መስጨት ያለብን። እኔ እነዚህ ጀነራሎች ነጋብይ ላይ ይቀየራሉ የሚለውን ነገር ስታነሽልኝ ምን ነበር ጭንቅላቴ ውስጥ ይመጣ የነበረው? ለአሜሪካ ሞታለሁ የሚል ጠቅላይ ሚኒስትር እኮ ያለንኝ። ለአሜሪካ ከኢትዮጵያ በላይ ሰራለው ከኢትዮጵያ በላይ ለአሜሪካ ሞታለሁ የሚል ጠቅላይ ሚኒስትር ነው ያለነው። አሜሪካ ነገ ጧት ብታኮርፍ የሆነ ነገር ብታደርግ
ራሷን ኢትዮጵያን ሊያወድማት ይችላል አሜሪካ ብሎ ሊያደርግ ይችላል የሚል ጠቅላይ ሚኒስትር ማለት ራሷ ባፉ የተናገረው ነገር ስለሆነ ማለት ነው። ስለዚህ ጀነራሎቹ ብቻ ሳይሆን ከላይ የበሰበሰ ስርዓት ነው ያለው። ከላይ እስከታች ያለው ነገር የበሰበሰ ነው። እዚህ ግባ የምትዩ ነገር አይደለም። ጀነራሎቹ የሀገርን ሉዓላዊነት አያውቁ፣ የህዝብን ነፃነት አያውቁ፣ ስለ ሰዎች መደፈር፣ ስለ ንብረት መዘረፍ፣ ስለ ሀገር መውደም ምንም የሚገባቸው ነገር የለም። ምንም እኔ ይሄንን ስናገር በዚህ እድሜ በጣም ብዙ ነገሮችን በዓለም ላይ በርካታ ነገሮችን ለማንበብም ተሞክሮ ማለት ኢትዮጵያ ላይ የሆነውን ነገር ስመለከት በርካታ ዓለም ሀገራትን ጦርነት ያስተናገዱ የዓለም ሀገራትን እርስ በርስ ጦርነት ያደረጉ የዓለም ሀገራትን ታሪክ እንደው ለማንበብ በጣም ጥረት አድርጌ በጣም ፍላጎት ኖሮኝ የዓለም ታሪኮችን ያየሁበት ጊዜ ቢኖር ይሄ ወቅት በቃ ባለችኝ ጊዜ ማለት እንዲህ አይነት ነገር ተደርጓል ወይ በዓለም ላይ በየሳስብ የለም። ከዛ ባለፈ ግን በልዩ ሁኔታ የኢሳያስና የአብይ አህመድ ቁርኝትን ቢቆራረፉ ወይ ደግሞ ኢሳያስና አብይ አህመድ ቢጣሉ ነገ ጧት እነዚህ ጀነራሎች ተመልሰው አብይን ሊወጉ ነው ወይ ቃላቸውን አፍርሰው ላልሽ ነገር እያደረጉት ነው የሚገኙት። የሚታወቅ ነገር ነው። አብይ አህመድ እኮ ዛሬ ሌላ ታሪክ ውስጥ ነው ያለው። ዛሬ ከአማራ ክልል የሚነሱ በእነዚሁ በሀገር ካጂ የሆኑ ጀነራሎች ድንበር የሚጠብቁት እነሱ ናቸው አይደለም? እነሱ በሚጠብቁት ድንበር ትላንት ገብተው በሚዋጉበት ኤርትራ መሬት ላይ ከአማራ ክልል የሚነሱ ሰዎች ሄዶ ሰልጥነው እየተመለሱ ነው የሚገኙት። ማንን ለመውጋት ነው ሄዶ ተመልሰው የሚመጡት? እነዚህ ጀነራሎች አያውቁም? የኤርትራ መሬት ላይ ገብተው ተዋግተዋል። የኤርትራ ምድር ያውቃሉ። ከኢሳያስ ጋር ግንኙነት አላቸው። ከኤርትራ ጀነራሎች ጋር ግንኙነት አላቸው። ሳዋም ቢሆን ሌላ ማሰልጠኛው ገብተው ቢሰለጥኑ ፋኖች ተመልሰው ሲመጡ ማንን ሊወጉ ነው የሚመለሱት? እውነት የአማራን ህዝብ ለመታደግ ነው? የአማራን ህዝብ ለመታደግ እነዚህ ጀነራሎች አንሰው ነው? አይደለም። ሊዋጉ የሚመጡት አብይ አህመድን ነው። በግልጽ እየተደረገ ነው የሚገኘው። እናንተ በቅርበት ያለውን ነገር በደንብ ስትከታተሉ የሚገለጽ ነገር ነው። ይሄ በግልጽ የሚታይ ነገር ምንም ያለ ምንም ጥርጥር በደንብ የሚታይ ነገር። እኔ ለአማራ ህዝብ ታገላለሁ የሚል ቡድን የአማራን ህዝብ ፍላጎትና ጥቅም አስጠብቆ ቢሄድ ምንም ችግር የለብኝም። በየትኛውም አጋጣሚ ከሱ ጋር ቆማለሁ። የሌሎችን ፍላጎት እስካልነካ ድረስ ሌሎችን እስካልወረረ ድረስ ዛሬ ከተሰጥነው የሚመለሱ አካላት ላይክ ሰርፕራይዝ እንዲሆናችሁ አንድ ነገር ልንገራችሁ። ሰልጥነው የሚመለሱ ሰዎች ኦሮሚያን ይወራሉ። ቅብቢት የምትባል ወረዳ አለች እዚህ በሰሜን ሸዋ አካባቢ የምትገኝ 18 ኪሎ ሜትር አልፈው የኦሮሞን ገበሬ አፈናቅለው መሬት ይዘዋል። መሬት በያዙባቸው ቦታዎች ላይ የአማራ ክልል መንግስት ደግሞ ምን ያደርጋል? ሄዶ ድንበር ተክሎ የቀበሌ ሊቀመንበር እንደዚህ በወረዳው ስር ማለት በአማራ ክልል ወረዳ ስር አስገብቶ ማለት የአማራ ክልል በግልጽ ይሄን ነገር እያደረገ ነው የሚገኝ። ሰልጥነው የመጡ ሰዎች ከዛም አልፎ ተርፎ ህዝቦችን ያፈናቅላሉ። እነሱ ይፈናቀሉባቸው ቦታዎች ላይ የመንግስት አስተዳደራዊ መዋቅር ይዘረጋል። ከረዩ ላይ ይሄን እየተደረገ ያለው በመንጃር ሸኮራ በኩል አልፋችሁ ታቃላችሁ። አብዛኞቻችሁ ምናልባት ከኤርሚያስ ኤርትራዊ ወንድማችን በተጨማሪ ባሻገሩላችሁ ታቃላችሁ ብያስባለሁ። ወለንጭቲና መተሃራ ሊገባ ነው ከአማራ ክልል የሚመጣው የድንበር ግፊት። እዚህ ቦታ ላይ አውራ ጎዳና የሚባል ወረዳ ከወረዳ የማያንስ ቀበሌ ተመስርቶ በአማራ ክልል ስር እንዲገባ እየተደረገ ነው። ይሄን ነገር የሚያደርጉት ኢሳያስ ሰልጥነው የሚልካቸው ወታደሮች ናቸው። ኦኬ እነዚሁ ነገሮች ሁሉ ሲደረጉ አብይ አህመድ አያውቅም፣ ጀነራሎቹ አያውቁም ማለት ቅዠት ነው። በግልጽ የሚታይ ነገር በግልጽ እያደረጉት ነው የሚገኙት። እኔ አሁንም ደጋግሜ የምናገረው እነዚህ ጀነራሎች አብይ አህመድ የሚደረግበትን ነገር እያየ ነው፣ የሰራውን ወንጀል እየተመለከትን ነው የምንገኘው። ለነዚህ ወንጀሎች መደበቂያ ግን እነዚህ ጀነራሎች የሚነካ ከሆነ በርካታ ነገሮች ይመጡልናል። አንድ አሁንም ደግሜ ማለሳላችሁ ነገር ትላንትና በጨፌ ኦሮሚያ ሽመልስ አብዲሳ ቀርቦ የአመቱን የበጀት ምደባና የስራ አፈጻጸም ሲያቀርብ ነበር።
እዛ ላይ ያነሳቸው ነገሮች ነበሩ የሚዲያ ሰዎች ናችሁ ደጋግማችሁ እንድትሰሩበት ነው ፈልገው ይሄን ነገር ስናገር አብይ አህመድ አሁን ህዝባዊ መሰረቱን ወደ ኦሮሚያ ለመመለስ ጥረት እያደረገ ነው የሚገኝ በግልጽ ሽመልስ አብዲሳ ትላንትና ይሄን ነገር ሲናገር ነበር የዋለው ኦኬ ምንድን ነበር ስለ ነበረው የኦሮሞ ወጣት በደምና ባጥንቱ ያመጣውን መንግስት ማንም ውረድ ሲለው አንለቅም እንደዛ የሚሉ ሰዎችን ትንሽ ታግሰን እንመለከታቸዋለን እምቢ ካሉ ግን እጃቸውን እንቆርጣለን ነበር ሲል ነበር ይሄ ማለት ምን ማለት ነው ይሄ መንግስት የኦሮሞ መንግስት ነው ገብቷል ከዚህ ቀደም የነበረው ኦሮሞ ሲወጋ የነበረው ሽመልስ አብዲሳ እንዲባል አፍ ከጥቂት ወራት በፊት ከአማራ ክልል ፕሬዝዳንት ጋር ቁጭ ብሎ ትግራይን እንደወጋ ነው ተባብረን ትግራይ ላይ ህግ ማስከበር እነሱ ህግ ማስከበር ነው የሚሉት ህግ ማስከበር እንዳደረግነው ሁሉ ኦሮሚያ ላይም ተባብረን ህግ ማስከበር እናደርጋለን ያለ ምንም ድንበር ከልካይነት ብለው የአማራን ወጣት ኦሮሚያ ላይ ገብቶ ሰው እንዲገድል ሰው እንዲያፈናቅል ሲያደርጉት ነበር በዚህ የኦሮሞና የአማራን ህዝብ ደም ለማቃወት ነበር ሲሰሩ ነበር የአማራና የኦሮሞ ህዝብ አንድ ሆኖ ጥያቄ እንዳይጠይቅ አንድ ላይ እንዳይታገል እዚህ ውጪ ሀገር ያሉ የሚዲያ አብዶች ደግሞ በየቀኑ የኦሮሞማ መንግስት እያሉ ጮሃል ህዝቡ አንድ እንዳይሆን እነሱ የራሳቸውን ሚና ይጫወታሉ ማለት ነው ያብይ ተቃዋሚ ይመስላሉ ግን ህዝብ አንድ ሆኖ አብይን እንዳይቃወም ደግሞ ፕሮፓጋንዳ ይሰራል አብይ አህመድ ተመልሶ ዛሬ ህዝባዊ መሰረቱን ትላንት የለማመለማያ ሲያደርግ የነበረውን የኦሮሞ ወጣት ኦኬ እህት እናት አንድ ቦታ አንድ ቤት ውስጥ አንድ አልጋ ላይ ሲደፍር የነበረ ሰራዊቱን ሲያስደፍር የነበረውን የኦሮሞን ህዝብ መልሶ የሱ ደጋፊዎች እንዲሆኑ እያደረገ ነው የሚገኝ የሱ ደጋፊዎች እንዲሆኑ አብይ አህመድ ደግሞ በዚህ ነገር የተካነ ሰው ነው ይሄንን ለእናንተ ለመንገር ምናልባት ወደ ኋላ ተመልሰን ነገሮችን እንድንመለከት ግድ ይላል አብይ አህመድ መጀመሪያ አካባቢ ስልጣን እንደያዘ ለኦሮሞ ህዝብ የኦሮሞን ህዝብ ለመከፋፈል ሲፈልግ ወለጋ በሄድ ይገሉኛል ያለው የኦሮሞን ህዝብ ለመከፋፈል ሲፈልግ የኦሮሞ ህዝብ ጥያቄያችን አልተመለሰም ብሎ እንዳይጠይቀው ለመከፋፈል ሲፈልግ ጥያቄ ብቻ ሳይሆን ቅናት ያለባቸው የወለጋ ሰዎች አሉ ይገሉኛል እዛ በሄድ እዛ በሞት ወለጋና አርሲ ጅማና ወለጋ ሻዋና ወለጋ አብሮ አይኖሩም ይበጣበጣል ኦሮሚያ አልሄድም ወለጋ ነው ያለው ዛሬ ግን ወለጋ ከዋና ከተማዎቹ ውጪ ከዞን ዋና ከተማዎቹ ውጪ እሱንም የኦሮሞ ነጻነት ሰራዊት በፈለገበት ሰዓት ገብቶ በፈለገበት ሰዓት ኦፕሬሽን በሚሰራበት ከተማ የዛን ጊዜ ይሄን ያህል እንኳን ያልተደራጀ የኦሮሞ ነጻነት ሰራዊት እያለ ነው ይሄን ነገር ሲናገር የነበረው ዛሬ አብይ አህመድ ወለጋ ሄዶ ነቀምት ጎብኝቶ ነው ይመለሰው የዛን ጊዜ ነው አሁን ነው ያለው ሰላም የዛን ጊዜ ነው አሁን የመገደል ፕሮባቢሊቲ በጣም ሰፊ የሚሆነው ይሄንን ፍርዱን ለተመልካች ነው አብይ አህመድ ግን ዛሬ በባሌም በቦሌም ያደረገ ያለው ነገር ትግራይን ለመውጋት ከአማራ ኤሊቶችና ከአማራ ከኢትዮጵያንስ ከሚባለው ይሄ ፖለቲካ እንትሮች ጋር የተስማማውን ውል አሁን አማራ ወጣቶች ጋር ትንሽ ቅራኔ ውስጥ ገብቷል እነዚህ ጀነራል መሐመድ የምትለው ጀነራል አባው የምትለው ሌሎቹም እዛ ኢንተረስት ላይ የሚታዩ ሰዎች ከአማራ አካባቢ የሚታዩ ናቸው አማራ ድንበር አካባቢ የሚደረገው ነገር ይመለከታሉ የፖለቲካ አዙሪቱ ኢሳያስ አብይ አህመድ ጋር በፕሪቶሪያ ስምምነት ስለተስማማ ወደሞ ትረዳለው ተጠያቂነት ስለሚመጣበት አንድ ኢትዮጵያ ውስጥ መያዝ የሚፈልገው ኃይል አለ እሱም ከአማራ ኃይሎች ጋር መሰለፍ ፈልጓል የአማራ ወንድሞቻችንም አጠገቡ ካለው ተጋሩ ይበለጠ ማዶ ያለውን ኤርትራን መርጠዋል አጠገቡ ካለው ኦሮሞና ጉሙዝ ሽናሻና አገው ቅማንትና የወሎ ኦሮሞ ትቶ ሩቅ መመልካች ሆኗል ኢሳያስ አፈወርቂ ከተጠያቂነት ለመዳን የራሱን እድሜ ለማስቀጠል አብይ አህመድንም እጁን ለመጠምዘዝ ይሄን ነገር እየተጠቀመበት ነው የሚገኘው ጦርነት እየታወጀ ነው የሚገኘው እየተደረገ ነው የሚገኘው ይሄንን ነገር የተረዳው አብይ አህመድ ተመልሶ የኦሮሞን ወጣት ያንተ መንግስት ሊነካ ነው ያንተ መንግስት ያጣት የሚቀሰሩ ሰዎች ተነስተውብሃል እያለው ነው የሚገኘውና ሰዓት የሚበቃና አይመስለኝም ይበቃኛል እዚህ ነው ኦኬ በጣም ጥሩ ነው ለጋሽ ሙሉጌታ ጥያቄ ከነዛ ተጨማሪዎች አጠራርገ አሁን ጀነራል ድምጽ ይሰማል አበባውና አቶ መሐመድ ሐሰን እንደምታያቸው መሐመድ
ተሰማ ነው ሁሴን መስሎኝ ነበር መሐመድ ተሰማ ኦኬ የተናገሩትን ንግግሮች ሰምተሃል እንደኔ ሰሜን እዝ ተመታ የሚለው ነገር ኮይንም የተደረገው በእነዚህ ሰዎች ነው ሰሜን እዝ ተመታ ብቻ ሳይሆን ሰሜን እዝ ላይ በብሔራቸው ተመርጠው ያማራ የሆነበሩት በታንክ ሁሉ ተሄዶባቸዋል የሚል አማራውን ለማስቆጣትና ፐርፐስፉሊ በትግራይና በአማራ መካከል የዘላለም የሆነ ቅሪት እንዲኖር አማራው በቁጣ ገብቶ እንዲበቀል ትልቁን ስራ የሰሩት ኮይን ያደረጉት እነዚህ ናቸው ብዙ ቤት ሰማለ የትግራይን ጦርነት የመሩት የሻቢያና የአማራ ሊቃን ናቸው ይባላል እንዲህ የሚባልበት ምክንያት እንደምታቀው እንዳርጋቸው ጽጌ እነ ጀነራል አበባው አሁን ያያያቸው ጀነራል ሌተናል ጀነራል መሐመድ ሌሎቹ በሃይማኖትም እነ ጴጥሮስ አቡነ ጴጥሮስ እና አቡነ አብርሃም እንዳለ የምታያቸው ማለት ነውና ይሄንን ስታይ ከኢሳያስ ጋራ አሁን ያላቸው እንደው ምን ይላል ጀነራል አበባው ሊለዩን ይፈልጋሉ አይለዩንም ይላል እነማን እንደሆኑ የሚለዩአቸውም አላቀም ይሄንን ገን ሲል ሊለያዩን ይፈልጋሉ በመሐከላችን ልዩነት መፍጠር ይፈልጋሉ ይላል በመሐከላችን ልዩነት ሊፈጥሩ ይፈልጋሉ የሚለው የፌደራል መንግስቱን ይሁን የትግራይን ህዝብ ይሁን የኢትዮጵያን ህዝብ ይሁን አላቀም የነዚህ ሰዎች ግን ከኤርትራ ሰራዊት ጀነራሎች ጋር ያሳዩት ጥምረት ታማኝነታቸው በትግራይ ውስጥ የተሰራውን ወንጀል በሙሉ አድሚት ማድረጋቸው እና ደግሞ ጀስቲፋይ ማድረጋቸው ለወደፊት ለአማራው የሚጥልበት በታሪኩ ላይ የሚጥልበት እንዲሁም ደግሞ አማራው በኢትዮጵያዊነቱ እንደ ኢትዮጵያዊ ለመኖሩ ለታሪኩ ለህልውናው ለፖለቲካ ለወደፊት ላለው ነገር የሚፈጥረው ጉዳት አለ ብለታ ያለ ሆይ ምክንያቱም እነዚህ ሰዎች በብሔራቸው አማራ ናቸው እንዳየው ከሆነ የኦሮሞ ጀነራሎች አሉ የኦሮሞ ጀነራሎች አልሄዱ ከኤርትራኖች ጋር ሊሆኑ ፐርፐስፉሊ እነዚህ ሁለቱ ሰዎች ግን ይህንን ሲያረጉ አይተናልና ለአማራው ህልውና አደጋ የሚጥል ይመስልሃል ወይ ይሄ እነዚህ ሰዎች ወይ ከአማራው መለየት አለብን ወይንም ለወደፊት ለአማራው የሚፈቃድ አንተ ተጣፈንታ አሁን አስተውለ ከሆነ ሰሜን እዝ ተመታ ሲባል በጣም የሚቆጣው ያማራው ብሔርተኛ ነው ከሌላ ሁሉ ምክንያቱም ኮይን የተደረገው ሰሜን እዝ ላይ ታርጌት የተደረገው ተጠቃ የተባለው ያማራው ስለሆነና ነው ስለዚህ የምትለው ካለ ጥሩ በመጀመሪያ የቪዲዮ በተለይ የጀነራል አበባውም ሆነ መሐመድ መልእክት የተደረገበትን ሰዓት ስናስታውስ የትግራይ ኢትዮጵያን ወንድሞችን አብይ አህመድ ኦርኬስትሬት ባደረገው ያማራ የኤርትራ የተለያየ ክፍሎች በተወረረበት ሰዓት ነው በዛ ሰዓት ብዙ ለጦርነት የሚያነሳሱትን ህብረተሰብ የሚያነሳሱበት ሙዚቃና የኤርትራን መንግስት ፕሊዝ የሚያደርግ ቃል ነው የተወረወረው የሚያሳዝነው ይሄ አሁን የሰማነው ቪዲዮ ኩራዝ የሚለው ያወጣው አብይ አህመድ ለሶማሊያ ፕሬዚደንት ኢትዮጵያ በ2040 300 ሚሊዮን ህዝብ ይኖራታል 30% የሚሆነው ጂዲፒዋን ለፖርት ክፍያ አውላ ሰስቴን ማድረግ ስለማትችል ወደብ ያስፈልጋታል ብሎ በተናገረበትና ጥያቄው ያ ወደብ ከየት ነው የሚመጣው ከሶማሌ ነው ከጅቡቲ ነው ከኤርትራ ነው የሚል ጥያቄ በሶሻል ሚዲያ እየተቀባበሉ ትልቅ እንትን በነበረበት ትርክት በነበረበት ሰዓት ነው እና ለማስታወስ ነው እናንተ ጀነራሎች ኤርትራን ከአብይ አህመድ ጋር ለመውጋት ታስባላችሁ ብዬ መገመት አልችልም ይሄንን እኮ ነበር የምትሉት ብሎ ለማስታወስ እየተደረገ ነው ከዛ ውጪ እኛ አንድነን የሚለው አይ ቲንክ ማስታወስ ያለብን ኤርትራ በ1889 ያሁኗ ዘመናዊት ሞደርን ኢትዮጵያ ስታብሊሽ ያደረገውን ቦርደር ከዩሮፒያኖች ጋር አጼ ምኒልክ በተፈራረሙበት ሰዓት በ1892 ነው
ዛሬ ያለው የኤርትራ ቦርደር የተሰመረው የኖረው 123 ዓመት በእንደዛ አይነት ሁኔታ የኖር ነው ሶ ኢትዮጵያ ብሪፍሊ ለ31 ዓመት ከጣሊያን ኢትዮጵያ ለቆ ከወጣ በኋላ ለ10 ዓመት እንግሊዞች በሞግዚትነት ይዘዋት በመካከሉ ከኢትዮጵያ ኮንፌደሬት ለ10 ዓመት ከዛ ደግሞ እንዲሁ 30 ዓመት ያህል ፓርት ሆና ቆይታለች ከዛ ውጪ ግን ያ ቦርደር ሁሉ ጊዜ እንደዛ ነው ሶ ስታብሊሽ የተደረገ ፕሬዚደንሲ ያለ ነው ብድግ ብሎ የኢትዮጵያ መንግስት ቦርደር ያስፈልገኛልና ኦራለሁ ወይም ቦርደር ፈልጋለሁ ብሎ መሄድ የሚችልበት ሁኔታ ሊጋል የህግ መሰረት የለውም ስለዚህ በዚህ አጋጣሚ ያንን ሪማይንድ ለማድረግ የኤርትራ ፕሬዚደንትና ሁሉም ጦር አዛዦች ኦርኬስትሬት ያደረጉት መልእክት ነው የሚመስለኝ ከዛም ሌላ የኢትዮጵያ ወታደርና የኤርትራ ወታደር ራሱን የቻለ ህልውና ያላቸው ስለሆኑ ያ አባባል ትግራይ ወንድሞችን ለማጥቃት የተካሄደ የፐብሊክ ሪሌሽን እንትን ነበር ቪዲዮ ነበር ግን እንደምታስታውሱት ሁላችሁም እንደምታውቁት ከ50 የዩሮፓ ሀገሮች ውስጥ 27ቱ ኢዩን ስታብሊሽ አድርገው በነጻ ትሬድ እየተካሄደበት ነው የኢትዮጵያና የኤርትራ ህዝብ በፈቃደኝነት በጋራ ፍላጎት በመውደድ በመፈቃቀር በመተሳሰብ ሊያረጉ የሚችሉት የኢኮኖሚም ሆነ ኢቭን የሀገር መሆን አንድም መሆን ይቻላል ግን አብይ አህመድ በሚሄድበት መንገድ አይደለም ስለዚህ አብይ አህመድ አሁን ቀደም ብዬ እንደነገርኳችሁ ችግር በመፍጠር ጦርነት በመፍጠር ስልጣን ላይ መኖር የሚፈልግ አብይ አህመድ አሁን አዲስ እሳት እየጫረ ነው ሰደድ እሳት ደግሞ ከኤርትራ ጋር ለመጣላት በትግራይ ወንድሞቻችን ያደረግነው መጥፎ ስራ በአዝነን ጸጸት አድርገንበት ሳናበቃ ከኤርትራ ጋር ሆነን ወይም አማራው ከአብይ አህመድ ጋር ኤርትራ ትግራይ ሆነው ሌላ ጦርነት ይመጣል የሚል እምነትም የለኝም ሊሆንም አይችልም የአማራ ወንድሞቼም ይሄን አያደርጉም የትግራይ ወንድሞቼም ይሄን አያደርጉም ይሄን ካደረጉ ከዚህ በፊት አንድ የተናገርኩት ነገር አለኝ አብይ አህመድ የሚመራው የኦሮሞ ኤሊት በምስራቅ አፍሪካ ታላቁ ኦሮሚያ ገነባለሁ ይያለ የኦሮሚያን ህዝብ አፒል የሚያደርግበት የፖለቲካ ፕሮግራም ፍኖተ ካርታ አለው ያን ፍኖተ ካርታ ደግሞ አስፈጽማለሁ የሚለው እነዚህን ሶስት ሰሜቲክ ህዝቦች ትግራይ አማራንና ኤርትራን እርስ በርስ ክሮስ ያደራረጉ ያዋጋው 100 ዓመት ወደ ኋላ ወስጄ ከዛ በኋላ it will be a cake walk ብሎ ለጀነራሎቹ የተናገረውን ከዚህ በፊት በሰፊው ተነጋግረንበታል ይሄም የዛ ፓርት ነው ይሄ የኦሮሞን ህዝብ ጥቅም የሚጠብቅ አይደለም የኦሮሞ ህዝብ ይሄንንም አይፈልግም የአማራ ህዝብ ይሄንን ሊፈልግ አይገባም የትግራይም ህዝብ ይሄንን ሊፈልግ አይገባም ይልቅስ በተለይ እነዚህ ሶስት ህዝቦች ቅድም የጀመርነው ለምሳሌ የጀስቲስ ሰላም አካውንታቢሊቲ እና ጀስቲስን ተከትሎ ነው ሊመጣ የሚችለው ያንን የማድረግ ተስፋ የነበረው የዓለም አቀፉ እና አይሲሲ እና የአሜሪካን መንግስት ዩሮፒያንስ የሚገፉበት መስሎን ነበር for some reason የአሜሪካ መንግስት ጁናንስ አሁን የአብይ አህመድ መንግስት ወንጀሉን የፈጸመው የአብይ አህመድ መንግስት ይሄንን የሚያረግ ችሎታም ብቃትም ፍላጎትም የለውም የፕሪቶሪያው ስምምነት ትራንዚሽናል ጀስቲስ ያመጣል የሚል ተስፋው ሞቷል ስለዚህ ከአብይ አህመድ ውጪ ያለ ጥረት መኖር አለበት እነዚህ ለምሳሌ ወንድሞቼ ማነው ኤርሚያስና አሉላ ሲነጋገሩ ሰምቼ ነበር ጄኖሳይድ አለ የለም
I personally believe genocide ተፈጽሟል ኢትዮጵያ ውስጥ ግን የኛ የፖለቲካል ቪው ወይም አቋም prevail አያረግም unless and legal entity ተቋም ወስዶ ህጋዊነት ካልሰጠው ዓለም አቀፉ ሊሰጠን አይችልም ሊሰጠን የሚችለው አሁን ተስፋችን ኢትዮጵያ የራሷ justice ልታመጣበት የምትችለው በተለይም ለምሳሌ ጄኖሳይድ አለ የለም ጦርነቱን የትግራይ ጦርነት የተጀመረው ትግራይ መንግስት ባደረገው መብረቃዊ ጥፋት ነው ወይም ጥቃት ነው አይደለም እኔ አሁን እሱን አልቀበልም ብዙ ያማራ ወንድሞቼ ወይም ብዙ በትግራይ ላይ ጥፋት ነው ብለው የሚሉ ሰዎች ትግራይ ቲፒኤልኤፍ ጀምሮታል ነው እኔ 1 ሚሊዮን ውሸት የሚዋሽ ፕራይም ሚኒስተር ያወራውን ሚሊዮን ውሸት ያለው ሰው አንድ እንዴት እውነት ይኖራል ብዬ ልቀበል እኔ የምመርጠው third party ወይም ሀገሩ የሚወክል በሀገሩ ውክልና የተሰጠው ህጋዊ አካል መርምሮ ይሄ ነው ቢል ጄኖሳይድ ተፈጽሟል truth finding commission እውነቱን የሚመረመር ብዙ ነገር አለ እውነትን ለመመርመር በእኔ እምነት አብይ አህመድና ለማ መገርሳ high treason and ፈጽመዋል ብዬ ነው when የኦሮሚያ ክልል መንግስት ሆነው የጠቅላይ ሚኒስትር አብይን መንግስት አምጥተው የጠቅላይ ሚኒስትር ኃይለማርያምን መንግስት ገልብጠው ነው ስልጣን ላይ የወጡት ኦሮ አማራ ቅንጅት በመንግስት ላይ የተሰራ በመንግስት ላይ ትሪዝን ነው ብዬ ነው ማምነው ሌሎች ለምሳሌ የአማራ ክልል ፕሬዚደንት ዶክተር አምባቸው ሞቷል ሞቱ የፖለቲካ አሳሲኔሽን ነው የፖለቲካ ግድያ ነው ምን እንደሆነ የሚታወቅ ፋክት የለውም ጀነራል ሳረ ተገሏል ምንድነው ማን የገደለው ኢትዮጵያ አጣቅ የአርቲስት አጫሉ ሞት ማን የገደለው ባለፈው ሳምንት ሰምታችኋል ባለቤቱ ባሌን የገደለውን ሰው ታቃላችሁ አውጡ እውነቷ ነው ኦኬ ማን የገደለው ሶ ኢትዮጵያ የትግራይ ጦርነትን የጀመረው ማን ነው የዘር ማጥፋት ወንጀል ተፈጽሟል አዎ ወይም አይደለም እነዚህ ትሩዝ ሰርች የሚያደርግ ትሩዝን የሚያወጣ ስታብሊሽ የሚያደርግ አውቶሪቲ መፍጠር አለብን የውጭውን መተው አለብን ምክንያቱም የውጭ ተተውናል ይሄንን ካወጣን በኋላ ይሄን አብሮ ከዚህ ጋር ደግሞ accountability and justice truth finding commission accountability and justice ለሚሰጥ ኮሚሽን ማስተላለፍ አለበት እነዛ ተጠያቂ የሚሆኑት ለጄኖሳይዱን በምን ሁኔታ ነው የኤርትራ መንግስት ተጋብዞ ያስገባው ማን ነው አብይ አህመድ ለ5 አመት ከኤርትራ መንግስት ጋር እየተገናኘ ሲዋዋል የነበረውን የኢትዮጵያ ህዝብ የማያውቀው ፓርላማ የማያውቀው ማንንም የማያውቀው ስምምነት ምንድነው መውጣት አለበት ለምን ሆነ የአማራ ኃይሎች ትግራይ ውስጥ ገብተዋል ይሄ የታወቀ ነው የትግራይ ኃይሎች ወደ አማራ ምድር ገብተው ከፍተኛ ወንጀል ፈጽመዋል መጣራት አለበት ምክንያቱም accountability and justice ከሌለ በኢትዮጵያ ውስጥ አመጽ vicious ይሆናል ምክንያቱም አንዱ accountable ካልሆነ የነገው ሰው accountable ሊሆን የሚችልበት ፕሬዚደንሲ አይኖርም ዝም ብሎ ተሻሽቶ ደባብቆ ማለፍ established የሆነ ፕሬዚደንሲ ስለሆነ ለመቶ አመትም ለሚቀጥለው ጄነሬሽንም ተመሳሳይ ሁኔታ ነው የሚገጥመው ስለዚህ accountability and justice መምጣት ሊመጣ የሚያስችል የኢትዮጵያ የራሷ መንገድ መፈለግ አለበት ይሄንን ግን ማድረግ የሚችሉት አብይ አህመድ አይደለም ተቃዋሚዎቹ ናቸው የኦሮሞ ሊበሬሽን ፍሮንት የትግራይ ሊበሬሽን ፍሮንት የአማራ ህዝባዊ ኃይል ያሉት ተቃዋሚዎች ፓርቲዎች ተሰብስበው የሀገር አቀፍ ብሔራዊ ምክክር ማድረግና እስከ ትራንዚሽናል ገቨርንመንት የሚያስችል ተቋም መፍጠር አለባቸው ያ ነው መሆን ያለበት
አለበለዚያ እንዲሁ እንዳወራን ነው የምንቀረው አክሽን ፕላን ኖሮ ተቃዋሚዎች የሚሰሩበት ፕላትፎርም መፍጠር አለበት ሁሉም የየራሱን ነው የሚያወራው አይ ነው አሁን ሀብታሙ በኦሮሚያ አካባቢ በተለይ በሸዋ በምስራቅ ሰሜን ሸዋ ውስጥ የፖለቲካ ፍትጋዎች አሉ በኦሮሞና በአማራ መካከል ሀብታሙ ታውቃለህ የጎንደርና የጎጃም ህዝብ ወደ አዲስ አበባ እንዳይገባ የአዲስ አበባ ህዝብና ወደ ጎጃምና ጎንደር እንዳይሄድ የሰዎች ሙቭመንት ተከልክሏል በተለያየ ጊዜ የሚባለው በኦሮሞ ኃይሎች ነው እኔ ማምነው በተለይ ማመን ፈልጋለሁ የኦሮሞ ሊበሬሽን ፍሮንት የሚለው እኔ እንደዚህ አይነት ጉዳይ ውስጥ አልገባም አለ ከተባለም ሶስተኛ ወገን ይምጣና ያጣራ ሰውም አልገድልም ሰውም አላፈናቅልም አብይ አህመድ ግን ይሄንን አይልም ሶስተኛ ወገንም ገብቶ ያጣራ አይልም ስለዚህ ችግሩ በኦሮሞና በአማራ መካከል ያለው ፍትጊያ ወይም የፖለቲካ ግጭት ምንም እንኳን መቀጠል የሌለበትም ቢሆን የሚበሰው የአብይ አህመድን መንግስት አስወግዶ ችግራችንን በውይይት ልንፈታ የምንችልበት አጋጣሚ መኖር አለበት ይሄንን እኮ ዋናው አብይ አህመድ የነሳት ኢትዮጵያን ችግሯን ልትፈታ የሚያስችላት ፕላትፎርም እንኳን ልታገኝ አልቻለችም ማንኛውም የፖለቲካ ድርጅት ሆነ ህዝባዊ መገናኘትም መወያየትም አይችልም በማይችልበት ሁኔታ ላይ ተጥሏል ስለዚህ በዚህ እኔ የማየው መንገዳችን መሆን አለበት ብዬ የማስበው ኢትዮጵያን ምን እናርጋት ኢቭን መበተንም ተነጋግሮ ነው ትበተንም እንኳን ለማለት አብሮ ነው አሁን ባለው ሁኔታ ግን ህዝቡ ያለቀ ነው ህዝቡ ከሚችለው በላይ በኑሮው ሰላም ማጣቱ በነፃ የመዘዋወር ጦት የቤት ጦት ያለቀ እየተቸገረ አንዳንድ ሰዎች እኔ አሁን ወለጋ ውስጥ የሚደረጉትን ዲስፕሌስመንት ኦኤልኤፍ ላይ ያረጋው ይችላል ብዬ የማምንበት ሁኔታ አለኝ ለምን አዲስ አበባ አካባቢ ባለፉት 4 ወሮች 700,000 ህዝብ የኦህዴድ ብልጽግና አፈናቅሏል 112,000 ቤቶች አጥፍቷል ለምን አሳጥረው ጋሽ ሙሉጌታዬ ጥቂት የኦህዴድ ኤሊቶች ሀብት ትራንስፈር የሚደረግበት ፕሮሰስ ተደርጓል 700,000 ህዝብ በትኖ 112,000 ቤት አፍርሶ የሚሸጡት በሚሊዮን ብር ትሬድ የሚያደርጉት ፕሮፐርቲ ሰጥቷቸዋል የአብይ አህመድ ትሬዠሪ የአብይ አህመድ ትዝታ ይሄ ነው እና የሁሉም ኦርጋናይዜሽኖች የሁሉም የኢትዮጵያ ኃይሎች ግብ መሆን ያለበት ይሄን መንግስት ስለማስወገድ አመሰግናለሁ ቴንክ ዩ ኤርሚ እንግዲህ ኤሪ 360 አጠር አድርገ ለምሳሌ አሁን እንግዲህ እነዚህ ጀነራሎች ኢሳያስ ጀነራሎች ጋር ያላቸውን ሰምታል ባይዘው ቀደም ሀብታሙ እኔ የኤርትራን ሳነሳ የኢትዮጵያ ጻድቅ ነው አይደለም ያልኩት ያለው እነዚህኞቹን ኢምፖርታንት ናቸው በያላመጣቸው ምክንያቱም ያሰለጠኑት ወታደር ይህንን ያደረገ ያልኩት የኢትዮጵያዎቹን በኋላ እንመጣለን ለዚህ ነው ኢትዮጵያ ላይ ፎከስ እናድርግ ያልኩት ላንተ ግን ኤርቢ ምጠይቀ እንግዲህ እናንተ ከሀገራችሁ ተፈናቅላችሁ ተባራችሁ ወንጀል ግፍ ተፈጽሞባችሁ በውዴታ ሳይሆን በግድ ሰው እንድትዘምቱ ተደርጋችሁ ብዙ አይነት ግፍ በከራ ስቃይታችሁ አገር ጥላችሁ ወጣችሁ ናችሁ እግዚአብሔር ረድቷችሁ ቀደም አሉላ የጄኖሳይድ ሰርቫይቫል ነን እንዳለ እናንተም ሰርቫይቫሎች ናችሁ ከኢሳያስ አፈወርቂ ጭከና አገዛዝ ሰርቫይቭ ያረጋችሁ ናችሁ ከዚህ የተነሳ በመላው ዓለም ተበትኖ ያለ ኤርትራዊ ይሄንን ጨካኝ የሆነ መንግስት ለማስወገድና ህዝቡን ነፃ ለማውጣት ትልቅ ተጋድሎ ያደረገ ነው ያለው ሰሞኑን እንኳን ሐመድ ምንድነው ብርጌና ሐመዱ የሚባል ሙቭመንት ሁሉ ተነስቷል የኢሳያስ አፈወርቂ መንግስት ዘመን ማጠሪያውን ጧትና ማታ እየፈለጋችሁ እየታገላችሁ እየለፋችሁ ናችሁ ያላችሁ ኤኒባዲ ድምጽ ሊሆናችሁ ከሚችለው ጋራ በተቃራኒው ደግሞ ስታይ የኢትዮጵያ ጀነራሎች ካሁን በኋላ ኢሳያስን የነካ እኛን የነካ ነው በደም የተሳሰረን ባጥን ተሳስረናል ማንንም ኢሳያስን ሊነካ አይችልም አብረን ነው በኢሳያስ ላይ የሚነሳውን የምንዋጋው የሚለውን ስታይ እንደ አንድ ኤርትራዊ የኤርትራ ህዝብ መከራ መርዘሙ ይታያል
ምን ይሰማሃል? የነዚህ ጀነራሎች እንደዚህ ያለውን ጨካኝ አገዛዝ መንግስት እድሜ ለማርዘም የገቡት ቃል ኪዳን ለአንድ የኤርትራ ህዝብ መከራና ስቃይ ለሚገባው ለሚረዳ በሃይማኖት ሰዎችን በፖለቲካ ወይ በትምህርት በምንም አይነት ነገር ተሰማርቶ ባሉት ላይ ጭከናና አረመኔን እየፈጸመ ያለን መንግስትን እድሜ የማራዘም ቃል ኪዳኑ አንተ እንዴት አየው? አንተ እንዴት ምን ይሰማሃል? አጠር አድርግልንና ወደሚቀጥለው ጥያቄ እንድንገባ። እሺ እኔ አጠር አድርጌ ነገሮች አሁን ስከታተል ከነበረው ሁላችሁም ሲሰማ የነበረው ሐሳብ በተለይ ለምሳሌ አሉላ ወንድማችን አንድ ነገር ተናግሮ ነበር። ዶክተር አብይ አህመድ የአማራን ኃይል ወደ ከፈለኩት የኢትዮጵያ ክፍል መመደብ ይችላል ብሎ እየመደበም ወንጀል እያሰራው which is ለአማራ ህዝብ ጥሩ አይደለም። ካሉት ኢትዮጵያውያኖች ጋር ያቃቅረዋል። ልክ እንደዛ ኤርትራ፣ አማራ ክልል፣ ትግራይ ክልል፣ ኦሮሚያ ክልል ገብታለች። ኤርትራው ነገ ጧት ምን ያጋጥም ይሆናል? ጅቡቲ፣ ሱዳን፣ የመን ይሄ ሁሉ አካባቢ ኤርትራውያንን በመጥፎ እይታ እንዲያ የሚያደርግ ፖለቲካ ሰርቶ ኢሳያስ አፈወርቂ የኛን መጪ ህይወት አጨልሞታል ማለት ይችላል። በጣም ነው መፈራው። አሁን እኔ ሰላም ቢሆን ኢትዮጵያ መጥቼ ብኖር ደስ ይለኛል። ግን እንዴት ብዬ ተማምኜ ልሂድ? ምክንያቱም የሻቢያ ሰራዊት ያልተባለበት ቦታ የለም አይደል? እንዴት እንደ አንድ ኤርትራዊ መጪው ኢትዮጵያ ውስጥ ጥሩ ነገር ቢመጣ እኔ አንድ ኤርትራዊ ሆኜ እንዴት ሊኖር ይችላል ብዬ አስባለሁ። በጣም የሚያስፈራ ነገር እና የነዚህ ጀነራሎች ለኢሳያስ ታማኝ መሆን እና አበባውና መሐመድ የሚባሉ ጀነራል ብቻም ሳይሆን እነዚህ ላይ እንደማሳያችሁ ቪዲዮ አለ። ምናልባት የአማራ ህዝብ ያለ ስሙ ስም ሰጥተነው በዚህ 30 ዓመት አለ ያለ ስሙ አማራን ትልቅ የማጥላላት ስራ ሰጥተን ያለ ስሙ ስም ሰጥተዋል። እና ይሄን የተናገረው ጀነራል ተፈራ ማሞ ነው። ኢሳያስ ይቅርታ ጠይቋል። ያለፈው 30 ዓመት አማራን ያለ ስሙ ስም ሰጥተን ስናጥላላው ኖሮናል ብሎ ይቅርታ ጠየቀ። የትኛው አማራ ገበሬ ነው ይሄን ይቅርታ ሰምቶ የተቀበለው? እንዴት አይነት ቆሻሻ ፖለቲካ እንደሆነ አሁን አበባውና እነዚህ ሌሎች ጀነራሎች በእውነት እኛን ኤርትራውያን ወደውን ለኛ ኤርትራውያን ለህዝቡ ነው ከኢሳያስ ከሚሰው አንድ ወቅት ታምራት ነገር አንዲ ብሎ ነበር። ኢሳያስን አመሰግነዋለሁ አለ። ምክንያቱም ኤርትራውያኖች የሚማሩበትን ደረጃ እንዳይማሩ፣ ማወቅ የሚገባቸውን እንዳያውቁ፣ መድረስ የሚገባቸው ደረጃ እንዳይደርሱ ኢሳያስ ተባብሮናል። ስለዚህ ኢሳያስን ማመስገን አለብን። ይሄ ኢሳያስን እየተቃወመ ያለ ትውልድ ኢትዮጵያ የሚባለውን ሐሳብ የሚፈራ ትውልድ ነው። ይሄንን ወቁ። የኢሳያስ አፈወርቂ ተባባሪ ኢሳያስን የሚተባበሩት ኤርትራውያንን አድክሞልናል፣ ጨፍጭፎልናል ብለው እንደሆነ እኔ ምንም ጥርጥር የለኝም እንጂ ህዝቡ ምን አይነት መከራ ምን አይነት ችግር ኢትዮጵያ ውስጥ ችግር አለ ይባላል አይደል? ኢትዮጵያ ውስጥ ያለው ችግር ኤርትራ ውስጥ ያለውን ችግር ብትተኩት ህዝቡ ይበተን ነበር። ምን አይነት አረመኔ የሆነ መንግስት እንደሆነ የጀነራሎቹ የሻቢያ ጀነራሎቹ ጀነራልነታቸው ለኢሳያስ ባላቸው ታማኝነትና የተሰጣቸውን ትዕዛዝ ያለምንም ጥያቄ መፈጸም ነው መለኪያ። ትምህርት አይደለም፣ ሰብአውነት አይደለም። አረመኔዎች ናቸው፣ ማህይሞች ናቸው። እኔ ሰራዊት ነበርኩኝ። ከመራሂ ኃይሊ ወደ ላይ እስከ መራሂ ክፍለ ሰራዊት ያሉትን ፊደል እናስቆጥራቸው ነበር ማታ። የተማሩትስ ፊደል የቆጠሩትስ ዲፕሎማሲ የሚያውቁስ ኢኮኖሚ የሚያውቁስ አገር መምራት የሚያውቁስ
23 ዓመት አድርገዋል የሉ አሁን ኢሳያስ የፈለገውን ነገር ሲያደርግ ሳይሆን አንድ አባባል አለ በብዙ የኤርትራ ተቃዋሚዎች የሚነገር ይችን ሀገር ማትደርሱበት ቦታ ሰቅያት ይሄዳለው ይላል ትክክል ደግሞ እንደዛ ያደርጋል ነገ ጧት ኤርትራዊ የትኛውም ቦታ በተለይ ኢስት አፍሪካ የትኛውም ቦታ ልቡን አውድቆ በቃ በመተማመን ሊኖር የማይችልበት ሁኔታ እየተፈጠረ እንደሆነ ይገባኛል ማለት ነው ስለዚህ ብዙ ችግሮችን ሰማው ብዙ ነገሮችን አስተዋልኩኝ ግን ይሄ ሁሉ ችግር ፖለቲከኛ አቶ ልደቱ አያሌው የኢትዮጵያን ታሪካዊ ጠላት ኢሳያስ አፈወርቂን በቀይ ምንጣፍ እየተቀበሉ ልደቱ መቀለ ሄደ ብሎ መፎከር ምንድነው ልደቱ ከጅዋር ጋር ተማከረ ብሎ መፎከር ምንድነው ለኔ አለ ከኤርትራ መቀሌ ይቀርበኛል ከኢሳያስ ደብረጽዮን ይቀርበኛል ኢትዮጵያውያን ይሄንን ቢሰሙ ኖሮ ይሄን ሁሉ መከራ ያዩ ነበር በፍጹም አያዩ ኢሳያስ በእናንዳርጋቸው ጽጌ ብርሃኑ ነጋ ናምን ዘለቀ የመሳሰሉ ሰዎች ታዝሎ መጥቶ ኢትዮጵያ በታሪኳ አይታ የማታውቀውን ትልቅ ችግር እንድታይ ምክንያት ሆናለች ስለዚህ ይሄን ኃይል እንዴት ነው የምታስታግሱት ችግሮቻችሁን እንደተናገራችሁ ያክል መፍትሄውን ደግሞ ያንን ያክል መረዳዳትና መቀራረብ የሚያስፈልግ ይመስለኛል ብያስባለሁ ስለሰጠሽኝ እድል በጣም አመሰግናለሁ ስራ አሁን ልገባ ስለሆንኩኝ ቴንክ ዩ በጣም አመሰግናለሁ እግዚአብሔር ሰላም ይስጠን በእውነት አመሰግናለሁ ቴንክ ዩ ኤርሚዬ ሁሉ ጊዜ የምትናገረው ነገር በጣም ልብ ይነካል ምክንያቱም እውነቱን ስለሆነ የምትናገር ከውስጥ ስለሚወጣ አጥንት ውስጥ ሁሉ ዘልቆ የሚገባ ነውና ቴንክ ዩ በጣም አመሰግናለሁ የመጨረሻ ጥያቄያችንን ከባረጋችን እየዘጋነው ፕሮግራማችንን ሌትም ቢሆን ከሶማሌ ክልል የሆነ አቶ አሊ ጆይን አድርጎናል ግን ያው ታይማችን ያለቀ ስለሆነ የመጨረሻው ጥያቄ ላይ ድል ሰጠዋለሁ ኔክስት ታይም ግን በሰፊው እናመጣዋለን የመጨረሻው ጥያቄ ትላንትና መሰለኝ በኢቲቪ የተላለፈ ጀነራል ፊልድ ማርሻል ብርሃኑ ጁላ ዳሎል ላይ ያደረጋቸው ብዙ ዝብረቅረቅረቅ ያሉ ነገሮች አሉ እኔ በጣም ይገርመኛል ይቅርታ አድርጉልኝ እኔ እንደናንተ ፖለቲካ ውስጥ ስላልነበርኩም ስለሌለሁም ፖለቲካሊ ኮሬክትድ የሆነ ነገር አልናገርም ትክክል ነው ብዬ ባልልም ትራምፕ አንድ ወቅት ምን ብሎ ተናገረ በምርጫው ጊዜ ማለት ነውና ለምንድነው መኬንን የምትጠላው አሉት እነሱ እኮ እንደዚህ ለሀገሩ ሲዋጋ የነበረ ነው ሲሉት ምን አሉ ነው ተማርኮ ነበር አለ እኔ የተማረከ ሰው ጋር ምንም አይነት እንትን የለኝም ምርኮኛ ነው በቃ ከአንድ ሰው ከተማረከ ብቁ ነው አልለ ማለት እኔ አሁን እንደ ጀነራል ጁላን ሳያቸው ያንን የሚያህል የጃኒ ሆይን ማዕረግ ነው ተሸክሞ ያለው ጃኒ ሆይን ነበሩ እንግዲህ ፊልድ ማርሻል የነበሩ ተሳነብ ያንን የሚያህል ትልቅ ማዕረግ ተሸክሞ ዝብረቅረቅረቅ ያለ ነገር ነበር የሚናገረው እዛንቱም ላይ ማለት ነው ካስደነቀኝ ነገር ምክንያቱም ምንድነው በየሳስብ የተማረከ ምርኮኛ ወይ ወደ እርሻ ወይ ወደ ወዛደርነት ነው እንጂ ወታደሩ ነህ ተማርከ እንዴት ጀነራል ሆነ ሀገር ትመራለህ ሀገርን ታስተዳድራለህ ታስባለህ ለኔ ሚስቴኩ እዛ ላይ ነው ምርኮኛ ጀነራል መሆን አልነበረበትም however እዚህ ንግግሩ ላይ በጣም ያስደነቀኝ ነገር አለ መጨረሻው ላይ የሚናገራቸው እሱን ነውና ወደ ጥያቄ እንሄዳለን እየዘጋን ነው ከዚህ በፊት ማለት ጊዜ ስለሌለን እንግዲህ እናባባው ምን ያሉና ያሉት ከፕሪቶሪያው ስምምነት በኋላ ነው ሄደው በደም ተሳስረናል ባጥን ተቆራርጠናል ተሸንፏል የጋራ ጠላታችን ነው ምናምን ይያሉ አካኪዘራፍ ቁጣ ያላቸው ምክንያቱም አበባው እንደዛ የሚያሰኘው ይገባኛል ትግራይ ውስጥ ኢንዱስትሪን አፍርሰናል አንዳንድ የግለሰብ ሆቴሎችን እንኳን ቆሞ አብሮ ከሻቢያ ወታደር ጋር ያስደበድብ ነበር ብዙ ወንጀል ሰርቷል ብዙ ደም እጁ ላይ አለ በክራይም የሚቀርብ ሰው ነው ስለዚህ አሁን ሰላም ስምምነት ሲመጣ ሱነር ኦር ሌተር ተጠያቂ ይሆናል የዛም ፍርሃት ነው እንደዛ የሚያስጨፍረው የሚያስቆጣው የነበረ እነሱ ያን እየተናገሩ ብርሃኑ ጁላ ደግሞ ተደራድረው መከላከያ ከቲፒኤልኤፍ ጋር በተደረገው የሰላም ድርድር ሁሉ አስተዋጽኦ ነበረው ይላል እዛ ላይ ደግሞ የትግራይ ህዝብ ይበቃዋል እንዲና እንዲ ይለናል እነዚህ ሄደው ከኤርትራ ጀነራል ጋር የሚያደርጉትን ክህደት እናያለን እነ ጀነራል ጁላ ብርሃኑ ጁላ ደግሞ ከትግራይ መሪዎች ጋር የሚያደርጉትን እናያለን
እሱኛውን እንለፈውና ትላንትና ዳሎል ላይ የተናገረው እንስማው። እኛ የተፈራረምነው በቀሱ በቲፒኤልኤፍ የድርድር ሂደትም መከላከያ ከፍተኛ ድርሻ ነበረው። አሁን ፋኖ በሚል አማራ ክልል ላይ የነበረውን እንቅስቃሴ በአብዛኛው በሰላም ወደ ቤተሰቡ እንዲመለስ ያደረገው መከላከያ ነው። በጣም ብዙ ሺህ ከሰራዊት ይቅርና የራሱን ሰላምና ደህንነት ለማረጋገጥ ሰማቸዋል። መከላከያ ሰራዊት ይቅርና የራሱን ደህንነትና ሰላም ለማረጋገጥ መዋጋት ይቅርና አሁን እባካችሁ ኑልን፣ ሶማሌ ግቡና አስተካክሉልን፣ ሱዳን ግቡና አስተካክሉልን እየተባለ ነው። እንትናችን ግርማ ሞገሳችን ኢስት አፍሪካ ነው። ግርማ ሞገሳችን ኢስት አፍሪካ ነው እንጂ I'm so sorry. የሚሉሽን ባልሰማሽ ገበያ ባልወጣሽ የሚባል ተረተለ። ኦ ማይ ጋሽ እኔ በጣም ነማዝነው እነዚህን የመሰሉ ሰዎች አሁን የመከላከያ ሰራዊት ይቅርና የራሱን ሰላምና ደህንነት ለማረጋገጥ አይደለም አሁን እኮ ባካችሁ ድረሱልንና አስተካክሉልን ተብለን ሶማሌ ሱዳን እየተለመን ነው። ግርማ ሞገሳችን በምስራቅ አፍሪካ ነው እያለን ያለውና በዚህ ላይ የመከላከያ ሰራዊት ቅድም ሀብታሙ ተገልጸው ነበረ ነውረኛ አልፎ ተርፎ የጎረቤት ጀነራል አጥቶ በጎረቤት ጀነራል የሚመራ ያገሩን የፖለቲካ ዲፈረንሱን የጎረቤት ሰራዊት ተውሶ አምጥቶ እርዳታ ጠይቆ ጦርነት ያደረገ በኤርትራ ጀነራሎች የሚመራ የኤርትራ ጀነራሎች የሚልኩት በገዛ ህዝቡ ላይ ወንጀል የፈጸመ መከላከያ ሰራዊት ነው በሁሉም ክልል ላይ ገብቶ እየጨፈጨፈ ያለው አይደለም። በኢስት አፍሪካ መላው ኢትዮጵያ ንጹሃንን ህዝብን ሊጠብቅ የተቋቀረነ ሰራዊት ንጹሃንን ነው እየገደለ ያለው፣ ኢትዮጵያኖችን ነው እየጎደለ ያለው። አልፎ ተርፎ ከኢትዮጵያ ሉዓላዊነት ይልቅ የኤርትራ ሉዓላዊነት ግድ የሚላቸው ጀነራሎች ያሉበት እንዴት ነው የምታዩት? ይሄ ሶማሌ ገብቶ ሴትን እንዲደፍር ነው የሚጠራው? ኑልን የሚባል ኑና ሴቶቻችንን እንድፈሩልን፣ ሉዓላዊነታችንን አፍርሱልን፣ ዝረፉን፣ ግደሉን፣ እርስ በርስ አጨፋጭፉን፣ በህዝባችሁ ላይ ሰራችሁትን ወንጀል ኑና ስሩልን ብሎ ነው የሶማሌ ክልል የሚጋብዛቸው የሱዳን። እንደው በዚህ ላይ ባለ ግርማ ሞገሱ የሆነውን መከላከያ ሰራዊት በዚህ ላይ የምትናገሩት ካለ ከሀብታሙ ጀምር፣ ስለ ግርማ ሞገሱ እንድትነግረን። መልካም እንግዲህ እኔ የፊልድ ማርሻሉን ንግግር አልሰማሁም ነበር። ስሰማ እኛም ደንግጠናል ብሏል። እሱም እኔም ደንግጫለሁ እውነት ለመናገር። እኔ ወደዛ የሱን ንግግር ብዙ ነገሮች ማለት ይቻላል፣ ግን አጠር ያደርግ የመጨረሻ ስለሆነ ቅድም ኢንጂነር ሙሉጌታ ባነሱት ጉዳይ ላይ አንድ ነገር ብዬ ወደዚህ እመጣለሁ። ብዙ እንትን አይደለም። አብይ አህመድ የሚመሩት የኦሮሞ ኤሊት ታላቋን ኦሮሚያ ለመገንባት ሶስቱ ሴሜቲክ አጋጭቶ ወይ አጣልቶ የሚል ነገር አስቻለው እንደዚህ ተብሎ የሚነገር ወይ ደግሞ የሚናገር ጀነራል እሱን ከሳሳትኩ ያርሙኛል ሰምቻለሁ የሚል ነገር ነው ሲያነሱ የነበረውና በእርግጠኝነት መነግሮት ነገር እዚህ ጋር ማንንም ሰው ሊያውቀው የሚገባው ነገር አብይ አህመድ የሚገነባት ኦሮሚያ የለችም። በግልጽ የሚታይ ነገር ኦሮሚያን ለመገንባት ግን ወይ ደግሞ ሀገር ኦሮሚያን ለመመስረት የሚታገሉ ፓርቲዎች አሉ። በራሳቸው ፖለቲካ ማኒፌስቶ ላይ ኦፊሻሊ ያስቀምጠው የኦሮሞን ህዝብ የራሱን እድል በራሱ እንዲወስን
እዛ ደረጃ ላይ ለማድረስ የሚታገሉ ፖለቲካ ፓርቲዎች አሉ። ያን የኦሮሞ ፈልጎት የመጨረሻውን ውሳኔ ይወስናል አይወስንም ሌላ ጉዳይ። አብይ አህመድ ቢፈልግ ኖሮ ያንን አሁን እርሶ ይሰሙት ወይ ደግሞ የተረዱበትን መንገድ ቢፈልግ ኖሮ እነዚህን የፖለቲካ ፓርቲዎች አሽመድምዶ እንዳይኖሩም እንዳይሞቱም አድርጎ አስቀምጣቸውም። ይሄ የሚታወቅ ነገር ነው። በሌላው ቅድምም ሲያነሱልኝ የሽግግር መንግስት በኦሮሚያ ላይ ያሉ ነው በሰፊው በሀገር ደረጃ አስቡትም የሚለው ነገር በቻሉት አቅም እየተንቀሳቀሱ ያለ ይመስለኛል። እዛ አካባቢ ላይ በርካታ ፕሮግራሞችን ለመስራት ሞክሬያለሁ። ከዚህ 2 ዓመት በፊት ነው ምርጫ ሳይደረግ በፊት ነው የነገር ስጠይቅ የነበረው በኦሮሚያ የኦሮሞ ፓርቲዎች ሲመሰረቱ በኦሮሚያ አካባቢ ነው የተመሰረቱት። ኦነግ እንኳን እኔ የማውቀው ባለኝ መረጃ ከ17 ፓርቲዎች ጋር ይሰራል። ከ17 የብሔር ብሔረሰቦች በብሔር ብሔረሰቦች ተደራጁ ፓርቲዎች ጋር ይሰራል። እነዚህ 17ቱ ኢትዮጵያን ይወክላሉ። የሽግግር መንግስቱ ወደ ሀገር ደረጃ ያድጋል የሚለው ሌላ የራሱ ጥያቄ ያለውና እነዚህ እንደው ኢንፎርም ላርጎት ብዬ ነው በንግግራችን መሃል ሰው ሚስ አንደርስታንድ እንዳይደረግ ያለውንም ነገር እርሶም ያሉት መረጃ በዚህ አካባቢ የመረጃ ጥረት ካለች ይሄን ነገር ተናገር ይደለፍ ብዬ ነው። ከዛ በተጨማሪ ግን ትልቁ እዚህ ጋር አሁን አንቺ ያነሳሽልን ነገር የሀገር መከላከያ ሰራዊትን አያውቁትም። የሀገር መከላከያ ሰራዊት እነሱ ስሎ ያስቀመጡት ለነሱ ስልጣን የሚሞትላቸው ሂድ ተዋጋ ግደል ሲሉት ሄዶ የሚገድል ስለ ሀገር ለዋላዊነት ምንም የማያውቅ እነሱ ልክ ውሻ ባሰለጠንሹ መንገድ ነው ካደገ በኋላም ስራ የሚሰራ ሂድ ንገስ ካልሹ ሄዶ ይነክሳል። እኔ ያለሁበት ሀገር ላይ በርካታ የውሻ እንትኖች አሏቸውና ሰዎቹ አንዳንድ ውሾች በፉጨት ሰው የሚነክሷል፣ አንዳንዶች ደግሞ በፉጨት የሚተኙ አሉ፣ አንዳንዶች የሚጫወቱ አሉ በፉጨት። እነዚህ የሀገር መከላከያ ሰራዊትን እናውቃለን የሚሉ ሰዎች እነሱ የሚያውቁት የሀገር መከላከያ ሰራዊት ለነሱ ስልጣን የሚሞትላቸው የሀገር መከላከያ ሰራዊት ነው የሚያውቁት። ለነሱ ሀገር ማለት የነሱ ስልጣን ማለት ነው። ለነሱ ስልጣን ማለት እነሱ እስካልተነኩ ድረስ አብይ አህመድ የዛሬ አመት ከ6 ወር 2 ዓመት አካባቢ ትልቁ የሱ የአዲስ አበባን የሚመራበት ወይ ደግሞ 4 ኪሎን የሚመራበት ትልቁ መመሪያው በ100 ኪሎ ሜትር ራዲየስ ውስጥ ምንም አይነት የመሳሪያ ድምጽ መስማት አልፈልግም የሚል ነበር። ምንም አይነት የመሳሪያ ድምጽ መስማት አልፈልግም። ዛሬ ከዛ አልፎ በቅርብ ርቀት ላይ እየተተኮሰ ነው የሚገኝ። 4 ኪሎ ላይ ሊያርፍ የሚችል በራሪ ጥይት ሊያጋጥም የሚችል ርቀት ላይ ነው ያለው። ዛሬ እነሱ 4 ኪሎ እንዳይገቡብን ብቻ ነው ፍንፍኔ እንዳይገቡ 4ቱንም በር 5ቱንም በር ቆልፈን ይዘን እንታገላለን። ያንን ለማድረግ ደግሞ ወደ ከተማ እንዳይጠጉ ሸገር ሲቲ የምትል የሆነች አዲስ አበባን ከባ የምትቀመጥ ከተማ አድርገን እዛ ውስጥ እንዳይገቡ እናደርጋለን፣ በዛች እንከላከላቸዋለን የሚል የሆነ የህፃን የሚመስል ፖለቲካ በዛ ውስጥ ደግሞ ሌሎችን ሰዎች የሚያፈናቅሉበት ፕሮፓጋንዳ የሚሰራበት የኦሮሞ ህዝብን ከተማ ገነባንልህ አዲስ አበባ ተስፋፍታ እንደዚህ እንዳታደርግ እንደዚህ አይነት ፕሮፓጋንዳ ነው የሚነዛው። በኦሮሞ ፖለቲካ ውስጥ ያለው ጉዳይ ይሄ ነው። የሀገር መከላከያ ሰራዊት የሚለውም ብራኖ ጁላ የሚናገረው ግርማ ሞገሱና በደቡብ አፍሪካ በመስራቅ አፍሪካ ደረጃ የሚታይ የሀገር መከላከያ ሰራዊት የራሱን ሀገር ማስከበር አቅቶት የራሱን ሀገር ችግር ከአንድ ምጥጥዬ ክልል ጋር መዋጋት አቅቶት በኢራን በቱርክ በቻይና በዩኤ ድሮኖች በሶማሌ በኤርትራ ወታደሮች ሀገሪቱ ውስጥ ያሉ የታጠቁ አካላትን ሁሉ ሚሊሻ አሳትፎ ያልቻለ ሰውዬ በመስራቅ አፍሪካ ደረጃ እንጠራለን። የኢትዮጵያ መከላከያ ሰራዊት እኮ ዛሬ የዓለም አቀፉ ማህበረሰብ የሚያውቀው ነው ጄኖሳይድ ዋር ላይ ተሳትፏል ብሎ የዓለም አቀፍ ዲፕሎማቶች የፖለቲካ ሰዎች የሰብአዊ ተሟጋቾች በተለያዩ መንገድ የገለጹት እና አሜሪካ ጭምር ይሄንን የሀገር መከላከያ ሰራዊት አይደለም ወደ ሀገሩ ሊጋብዝ ሊያ የሚፈልግ ሀገር ያለ አይመስልም። ሊያይ አይደለም ነውና ሰላም አስከብሩልን የሚል ማለት የራሱን ሀገር ሰላም ያላስከበረ ሀገር የሀገር መከላከያ ሰራዊት በራሱ ላይ እናቱን የምትሆነን ሴት የሚደፍርን የሀገር መከላከያ ሰራዊት የሱዳን ህዝብናና ድንበር ጠብቅልኝ ብሎ ሲናገር ቅዠት ነው የሚመስለው። እንደዛ ቢሆን እኮ ትላንት ኢጋድ ስብሰባ ባደረገው ስብሰባ ላይ ጣልቃ ገብነት ምናምን ይሄ አብይ አህመድ እሱ ትግራይ ላይ በሚያደርገው ጦርነት የዓለም አቀፉ ማህበረሰብ እሱ ላይ ሲጠቀመው የነበረውን ቃላት ልክ እንደ ፖለቲካ አዋቂ ኦኬ የዓለም አቀፉ ማህበረሰብ እሱ ትግራይ ላይ የሚያደርገውን ነገር የሰብአዊ እርዳታ በደንብ እንዲደረግ ኖ ፍላይት ዞን እንዲደረግ ያገሩ ሌላው ጣልቃ ይግባ
እነዚህ ቢያስ ሰብአዊ እርዳታ እንዲዳረስ ጣልቃ ይግባ የአፍሪካ ተጠባባቂ ኃይል የሚባለው ጣልቃ ይግባ ብሎ የሚናገሩበት ጊዜ እሱ ላይ ሲነገሩ የነበሩትን ንግግሮች ወስዶ ልክ እንደ ፖለቲካ አዋቂ ልክ እንደ መፍትሄ አዋቂ የዛን ጊዜ ተቃውሟቸው የነበሩትን ነገሮች ሊናገር ሲወጣ ጀነራል ብርሃን አንቀበልም ጣልቃ ገብነት ነው ያለው የሚገባም ካለ እንመታለን የሱዳን ጠላት ነው ወራሪ ነው ብለን እንመታለን ያለው ስለዚህ የማይመስል ነገር ነው የሚናገሩት የኢትዮጵያ መከላከያ ሰራዊት አይደለም ሌሎች ሀገራት ላይ ሄዶ ሰላም ሊያስከብር ሱዳን ዛሬ በዚህ በጥብቅ ውስጥ ያለች ሀገር እንኳን 70 ኪሎ ሜትር መሬት ወስዳ እርሻ ያረሰች ሰሊጥ ያመረተች ነው የምትገኝ የራሱን ድንበር ማስጠበቅ ያልቻለ የሀገር መከላከያ ሰራዊት በደቡብ አፍሪካ በምስራቅ አፍሪካ ግርማ ሞገስ ኖሮት የሚነገር አይደለም ከዛ አልፎ ተርፎ ዛሬ በደቡብ ሱዳን የምንዋሰንባቸው ቦታዎች ላይ ሁለት ወረዳዎች ከኢትዮጵያ ወጥተው ወደ ደቡብ ሱዳን ተጠቃለዋል ይሄንን ደግሞ የዞኑ አስተዳደር ነው ይፋ ያደረገው የሆነ የፕሮፓጋንዳ ነው አይደለም የዞኑ የብልጽግና ጽፈት ቤት ጸጥታና ደህንነት ቢሮ ኃላፊ ነው ግልጽ ያደረገው የራሱን ድንበር መጠበቅ የማይችል ሀገር መከላከያ ሰራዊት ሶማሌ ሄዶ ሲያረጋጋ ሱዳን ሄዶ ሲያረጋጋ እና በዛ ደረጃ በራሳቸው ጭንቅላት ውስጥ ያለውን የኢማጂኔሽን መከላከያ ሰራዊት ነው የሚነግሩ እነሱ ሲልኩት ሲሉት ልክ እንደ ለቃላት አጠቃቀም ይቅርታ እንደ ውሻ ሄዶ ሰዎችን የሚገድል የሚነክስ የሀገር መከላከያ ሰራዊት ነው እነሱ በጭንቅላታቸው ውስጥ ያለው የኦሮሞ ነጻነት ሰራዊትን ለመዋጋት ዛሬ የሀገር መከላከያ ሰራዊት በክፍለ ጦር ደረጃ አሳጥረው መልካም ይበቃል ቀጥሉ ጋሽ ሙሉጌታ 3 ሰዓት ሊሞላን ስለሆነ ስለ ግርማ ሞገስ ስላለው መከላከያ ሰራዊት ና ባክህን አረጋጋ ሶማሌ ሱዳን ና እየተባለ ስላለው ምን ትላለህ አጥር አድርገህ አትሰማም ጆሮ አይሰማም ማርያማዊት አድማጮቻችን እና ተመልካቾቻችን ስለዚህ ጉዳይ ከኛ የበለጠ ያቃሉ እኔ እንደው ብዙም የሚባልበት ነጥብ ሆኖ አይመዝንም እና ባልፈው ደስ ይለኛል የሚበቃም አይደለም ለውይይት እሺ ኤርሚስ አትሰማም I don't know የማጠቃለያ ሐሳብ ነው ያንሳን ያለ ነው ያጠቃለለ ነው ጀነራል ካይናቸው ከጀነራሎቹ ጋራ እስካሁን እስከመጣ ከተፈጸመ ጋር ወይ በኋላ ላይ ማጠቃለያ ሲጪውና ለጋሽ ሙሉጌታ እዚህ ፖይንት ላይ ብቻ ስላልሽው ይሄ ነው እንዳለ ማለት ነው ከብሰ ካለበት ጋራ ባለ ግርማ ሞገሱ anyways እኔ in general ያየሁት በጀነራል ብርሃኑ ጁላ ሙሉን ሰምቼዋለሁ ዶክመንተሪውም እንዳልሽው የነ ጀነራል አበባውንም አይቼዋለሁ ወይም ተከታታይ ፕሮግራም ሰርቼበታለሁ በዚህ በጀነራል ብርሃኑ ጁላ ውይይት ላይ መጀመሪያ የሚያመሰግነው በነገራችን ላይ ጀነራል አበባው የሚያመሰግነው እሱን ሁሉ ኮንሲደር ማድረግ ሰው ያስፈልጋል እና ሳምራይዝ ማጠቃለልባቸው ነጥቦች በአጠቃላይ ያየው ትሬንድ ምንድነው የሚለው የሚታዩኝ አንድ 3-4 ነጥቦች አሉ ማራማይት የብራም ይሄ ንግግሩን ጨምሮ ማለት ነው አንደኛ ያየሁት ኢቭን በዶክመንተሪውም ላይ ፕሮግራም እንድሰራ የገፋፋኝ ምክንያት አንዱና የመጀመሪያው ብርሃኑም ይሁን አበባው ወይም የኤርትራ ጀነራሎች ኢሳያስና አብይ አልተጣሉም የሚለውን ሜሴጅ ማስተላለፍ ፈልገዋል እሱ ነው አንደኛ እኔ መናገር ፈልገው ያለውን ነባራዊ ማለት እንግዲህ ኤግዛክት መልስ የለኝም በዚህ አጋጣሚ ኢሳያስና አብይ ተጣልተዋል አልተጣሉ ቢለው አላቅም አላ ማስተያየት ሰጥበት ይችላል ሌሎቻችሁ መረጃ ካላችሁ አላቅም ግን በተለይ የቀድሞ ወዳጆቼና አሁን ነሲሳ አጌናንሳይ እኔ ባለኝ መረጃ ስክሪፕቱን የጻፈው አንዳርጋቸው ነው ስክሪፕቱን ሙሉ የዶክመንተሪውን ስክሪፕት አቶ አንዳርጋቸው ነው የጻፈው
ያ የተጠቀሰው ሚዲያ የሻቢያ ሚዲያ ነው ዩቲዩብ መጀመሪያ ያስተላለፈው ሶ ስደምረው ከነ የናቶ ሲሳይ ይቅርታ እንግዲህ ስንጠራው ህልምና ፍላጎት የቀን ቅዠት ኢሳያስና አብይ አልተጣሉም የሚለው ማስተላለፍ ነው that is their ultimate goal በቃ ምንም አይተሽ ኮነኮ አብይ አህመድ ስለ ኤርትራ ተጠይቆ ፓርላማ ላይ ጃምፕ አደረገው አንዳንድ ጥያቄዎች ባልመልሳቸው ይመረጣል ብሎ አለፈው የዛቹ ሰዓት within 3-4 hours አቶ ሲሳይ የኤርትራውን ወኪል አሜሪካ ያለውን ሰው ይዞት መጥቷል አስተውላችሁ ኮነ ማን አንቺ የምትሰሙ ምጠሪው ዮሐንስ ይባላል አይ ዶንት ኖ ወኪል ነው አይደለም ለጊዜው ልተውና አብይ ፓርላማ ላይ ይለፈኝ ያለውን ጥያቄ ማለት ነው አንዳንድ ጥያቄዎች ባልመልሳቸው ይለፈኝ ያለውን within 3-4 hours እንዴት አየኸው የአብይን ንግግርና ኤርትራና የኢትዮጵያ ግንኙነት ሚል ከፈረስዋፍ ያልተሰማውን ነገር ሌላ ሰው ሊናገረው ይዞት መጣ ማለት እሺ ሶ በደንብ ፖለቲካሊ ኮንሺየስ ለሆነ ሰው ፍላጎት የተፈለገው አሳክቷል አልሳሳካም ልንገመግመው ልናየው እንችላለን ማለት ያ ዶክመንተሪ ወይም አሁን ወደ ብርሃኑ ጁላ መለሳለሁ በነገራችን ላይ የኢሳያስና የአብይ ግንኙነት አልተበላሸም አልሻከረም የሚለውን ሜሴጅ ሰው ገስቶታል አልገዛውም we'll see ግን እሱ ነው አንዱ አልቲሜት ጎል እሱ የፕሮግራሞቹ ኢንክሉዲንግ መጣለው ፕሬሲደንሱን አነሳለው ከብርሃኑ ጋር በተያያዘ ሶ አንደኛው ይሄ ነው ሁለተኛው ዓላማ የደቡብ አፍሪካው ስምምነት ትርጉም አልባ ነው የሚል ሜሴጅ ማስተላለፍ ፈልገዋል ይሄን ሰው በደንብ መረዳት አለበት ለምን ብለሽ ደግሞ ብትጠይቂኝ ቅድም ጥሩ ነገር አነሳሽ ዶክመንተሪው ሲሰራ ምናልባት ጋሽ ሙልጌታ አላስተዋልከው ከሆነ እንጂ ከስምምነቱ በኋላ ነው የሰሩት ዶክመንተሪ ከስምምነቱ በኋላ ነው እነ ጀነራል አወይ ሄዱት ከደቡብ አፍሪካው ስምምነት በኋላ እነ ጀነራል መሐመድ ሄዱት ኦኬ ስለዚህ ምንድነው ያለው በስምምነቱ ላይ አንቀጽ 11 መሰለኝ በሁለቱ ኃይሎች መካከል ቁርሾ የሚያዳብር ጸብ የሚጭር ነገር መኖር የለበትም ይላል ወይም ደግሞ አንዱ ባንዱ ላይ የጠላት ምናምን ማለት የለበትም መቆስቆስ የለበትም ቁርሾ ወይም የሆነ ጥላቻ ንግግር ማስወገድ አለበት የጥላቻ ንግግር ማስወገድ አለበት ታንክ ዩ እሱ ተመልከች መጡና ምን አሉ የብርሃኑ ጁላ የሚል ጠላታችን እያለ ነው የሚያወራው ትላንትና ባይዘው ብርሃኑ ጁላ ጠላታችን መጽሐፍ ያስመረቀው ሰውዬ አሲፍ ከማጋ ከአፍጋን ከሆነ እንግዲህ ኢትዮጵያ ከግብጽ ጋር ተወጉ ነው የሚመስለው መጽሐፍ እንዲያርገው ሲለው ማለት ነው ኦኬ እንዲያርገ ሲለው ከራሱ ዜጋ ጋር እንኳን ከራሱ ሰዎች ጋር እንኳን የተዋጋ ይመስል የሚመስለው ከሆኑ የኢትዮጵያ ቋሚ ጠላት ብዬ ነው የማስበው ግብጽ ለምሳሌ ያስባለሁ ከሱ ጋር የተዋጋ ሰው ጀነራል ነው የሚያስመስለውና ለማለት የፈለኩት ምንድነው ኢትስ ኦኬ የደቡብ አፍሪካው ስምምነት ትርጉም አልባ ነው ትርጉም የለው የሚለው ደግሞ ቅድም እንዳልኩሽ በአንቀጹ ላይ በአንደኛው ላይ በጠላትነት መፈራረጅ የለበትም አንደኛው ላይ ሌላ ነገር ማድረግ የለበትም የሚለው ነው የጣሱት ይሄ ሁለተኛው ነው ሶስተኛ አሁንም በብርሃኑም ዶክመንተሪው ነው ያስተሳሰርኩ ማነሳው የስምምነቱ መንስኤ የኛ ድል አድራጊነት ነው የሚል መልእክትን ያስተላልፋል ጎትተን the so called TPLF በትግራይን whatever ብቻ ጎትተን ደቡብ አፍሪካ የወሰድነው እኛ ድል በማድረጋችን ነው እኛ ብቻ አይደለም ሻቢያም ድል በማድረጉ ነው you see that is the third message because ይሄ ጦርነት ማለቅ ስለማይችል ነው የቆመው በእኔ እምነት ሊያልቅ የሚችልም ጦርነት አልነበረም ታየም ደግሞ ራሳቸው ማነሱ እኮ ብንለው የሚቻል ነገር ስላልሆነ አሁን ግን ምን መቅረጽ አለባቸው ድል አድርገን ነው ደቡብ አፍሪካ እውነት ድል ያደርጉ ኖሮ በዛ ጦርነቱን አይጨርሱትም ነበር ኢሳያስ እውነት ቅር ያለው ድል አድርጎ ስለሆነ ነው ቅር ያለው ስምምነታችንን ጣስክ ብሎ አይደል ይቅር ያለው የቀደመ ብሏል ተኮልና ነው ምናምን ብሏል
በትግርኛ ስምምነቱ ያሱ አልነበረም በቃ የበቀስምነቱ መሰረት ለአሜሪካኖቹ ተንበርካኪ ሆነ ያለው በኋላ ተንበርካኪነት ነው የመጣው ነው ምዕራባውያን ነው ያስቆሙት ነው ይያለ ስለዚህ አሁን ግን እሱ ሳይሆን የተፈለገው ድል አድርገን ነው ወደ ደቡብ አፍሪካ ሄድ ይሄ ሶስተኛ እየጨረስኩ ነው ማርያም አይደል አራተኛ የስምምነቱን ከፊል ገጽታ ብቻ ማሳየት ነው የፈለጉት ከፊል ገጽታ ማለት ምን ማለት መሰለሽ ስምምነቱ ፓኬጅ ነው ብዙ ነገሮች ያጠቃልላል ደጋግመሽ ብታዩ የምትመለከቱው ነገር ምንድነው የስምምነቱ አልፋና ኦሜጋ የቲፒኤልኤፍ ወይ የትግራይ ኃይሎች ትጥቅ መፍታትና መፍታት ብቻ ተደርጎ እንዲታይ ነው የሚፈልጉት ታዘባችሁ ኮነሱ ያ ዳስ ኢዝ ዋን አንዱ ፓርት ሊሆን ይችላል ከሱ ሌላ ትልልቅ ፓኬጆች አሉት ውስጥ ሶ አስገድደን ደቡብ አፍሪካ ወሰድ ነው የስምምነቱ ዶክመንት የኛ ዶክመንት ነው የኛ ዶክመንት የሆነበት ምክንያት የቲፒኤልኤፍ ፋይልን ትጥቅ ማስፈታት አስችሎናል it is the only part የስምምነቱ only part እሱ ነው አንዱ ገጽታ yes የጥር መፍታት ወዘተ ከባድ መሳሪያ ምናምን ይባላል ሌላ ትልልቅ ገጽታዎች የሉትም የስምምነቱ ላይ አሁን እኮ የሚያስቀው ምን መሰለሽ ስምምነቱ ይከበር ይላሉ አይተሽ ኮን ስምምነቱ እንዲከበር ነው የምንፈልገው ይላሉ ኦኬ የትግራይ ኃይሎችንም ስጠይቃቸው ስምምነቱ እንዲከበር ነው የምንፈልገው ይላሉ እሺ የቱ ነው አሁን የትግራይ ኃይሎች ስምምነቱ እንዲከበር ነው ካሉና የኤርትራ ኃይሎች ወይም አበባው ስምምነቱ እንዲከበር ነው የምንፈልገው ካሉ የቱ ነው ሪል ፋክቱ የቱ ጋር ነው ማን ነው ስምምነቱ ሶ አራተኛ ገጽታ ያየሁትን የሰላም ስምምነቱ ከፊል ገጽታውን ብቻ በማሳየት የአሲፍ የሆነ ድል እንዳደረጉ የሚያረጋል ግን ከፊል ገጽታው ሙሉ ገጽታው ከፊል የሚባለው ምናልባት አንድ አራተኛም ሊሆን ይችላል ከፊል ስለ እኩል ለኩል ይያልኩ አይደል በመጨረሻ ፕሬሲደንስ ነው መጨረሻ አምስተኛ ምንድነው ፕሬሲደንሱ ወልሽ አበባው ስምምነቱን ጣሰ አይደል ሃይባያል አልነበረም እኔ አዝናለሁ በተለይ በትግራይ ያሎች ቲዲኤፍ ወይም የጊዜያዊ ሽግግር መንግስቱ እንደዚህ የሆነ ዝም ማለቱ ለምን እንደሆነ ማይገባኝ ማለት ክሊርሊ ስምምነት ተጥሷል ልክ ስምምነት ሲጣስ አፒል የሆነ ነገር ማድረግ አለብሽ አይደል ከዛ ይሄ ባለመደረጉ ጀነራል ብርሃኑ ጁላ መጣና ደገመው ዳስ ሀፕን ያደረገው ይሄ ነው የትላንትና የጀነራል ብርሃኑ ንግግር የደቡብ አፍሪካውን ስምምነት ይጥሳል በነገራችን እሺ ግን ትላንትና በእንቁላሉ ጊዜ ሃይ ስላልዳልሽ በነ ጀነራል አዋው ጊዜ ሌላኛው ትልቁ እንቁላል መጥቶ የተፈለፈለው እንደፈለገ መናገር ጀመረ ዘን የጦርነቱን እንትን እንዴት ጀግኖች እንደሆኑ ምናምን ቀጥሎ ደግሞ ቅድም ያነሳሽው ከደቡብ አፍሪካ በላይ እኔ አሜን ማለት ጀነራሉ ፖለቲከኛ ጀነራል ባልጁላ ፖለቲከኛ ምንድነው መጠቀለያ ነው ያየሁትም ከብዙ ጊዜም በኋላ ያየሁት ኢዝ ፖለቲከኛ እኔ ትቶትም የኦሮሞ ብልጽግና ውስጥ ቢገባ እመርጣለሁ ትቶት ነው ይሄ በኮታም የተባለ ከኦሮሞም ከሚሰደብ ቢወጣ ጥሩ ይመስለኛል እውነቴን ነው እንጂ ለምንድን ነው ይሄንን ማነሳው ይው መጥቶ ያወራቸው ነገሮች የመከላከያ ትልቁ ሚና ምንድነው በህግ የተሰጠው ሚና ሉዓላዊነት ማስከበር ፔሬድ ሉዓላዊነት ማስከበር የቱ ጋር ነው ያስከበረው እስቲ ሉዓላዊነት የኢትዮጵያ ሉዓላዊነት እዚህ ቦታ ተከበረ ስንበልና ነው በኢትዮጵያ በታሪኳ በአብይ አህመድ ዘመን ሉዓላዊነቷን እንዳጥሱ ራሱ ለንኮተና ሉዓላዊነት የለውም ብሏል ምን አስከደ ነው ሩቅ ደቡብ ሱዳን ሀብታሙ አነሳው ሁለት ቀበሌ ብቻ አይደለም የወርቅ ቦታ ተቆጣጥረዋል የወርቅ ማዕድን ቦታ ደቡብ ሱዳኖች ስያሜ ቀይረዋል የአካባቢ ስያሜ ቀይረዋል ደቡብ ሱዳኖች አንድ የሶማሌው ሰው ወጣ እንጂ እኔ ስልጣን ላይም ስለነበርኩ አቃለው የሶማሌ አልሻባብ ኢትዮጵያን እንዴት እንደሚፈራ አቃል ዛሬ እኮ አልሻባብ
በየ6 ወሩ እኮ የሚጎበኛት ሀገር ሆናለች ኢትዮጵያ። በየ6 ወሩ እንዴት ናችሁ እንዴት ከረማችሁ ያለ ሄዳል። እሺ ከሶማሌ በይ ጅቡቲ እኮ ዛሬ ተከለከ ተደራደሩና እንተያያለን እኮ አይነት ውስጥ ገብታለች። ኦኬ በይ ሱዳን ቅድም የተነሳ ነው 50 ኪሎ ሜትር 70 ኪሎ ሜትር ምናምን ሬዲየስ ገብታ አርሳ ምን ብላ እየኖረች ነው በራሱ ፍቃድ። ኤርትራ በስምምነት እስከዛሬም አልወጣችም። እሺ የቱን እንጥራው? ግብጽ ወላሂ የሚል አንድ እንትን ማለት ወላሂ ማለት ሚስኮት እንደ ዛሬ የወጣው መረጃ አይተሻል? ዛሬ አንድ ሰው ልኮልኝ ግብጽ አዲስ ወንዝ እየሰራች አዲስ ትልቅ ራሱን የቻለ ወንዝ እየሰራች ነው። because ወንዙ እንትን ወደ ሌላ ተወስድ ማለት ወደ ሌላ ታናል ተወስድ የዛሬ መረጃ ይወጣ ዝርዝሩን አነሳዋለሁ ብያለሁ። ተመልከቺ ወላሂ ያለ 3 ተርባይነር ከጥቅም ውጭ ወጣ። 1300 ኪሎዋት ገደል ገባ። መጨረሻ ላይ የዚህ ፓርላማው ላይ ተሽ ከሆነ ሜጋዋት ሶሪ ምንድነው ያልኩት? ኪሎዋት ሜጋዋት ሶሪ 1.3 almost የሶስት ተርባይነር ማለት ኦኬ። መጨረሻ ላይ መጣና ፓርላማ ያለምንም ስምምነቱ አይ ግብጾች ውሃ ከሞሉ በኋላ ሱዳኖች ውሃ ከሞሉ በኋላ መስከረም መጨረሻ ላይ ነው የምናደርገው። ዛሬ ግብጾች ምን አወጡ? አዲስ ወንዝ እየሰራን ጠልፈው ሊወስዱ ማለት ነው። እነዚህን ደምረን ስንመለከት ያለንበት ሁኔታ በጣም አሳሳቢ ነው። እንኳን ለግርማ ሞገስ ይዘሽ ጦርነት ውስጥ ለሌላ አካል ልትሆኚ አሁን እኮ ምንም ጥያቄ የለው የኢትዮጵያ ወታደር ሲባል ስዕሉ የሚደፍር ያገሩን ሉዓላዊነት ማስጠበቅ ያልቻለ የሥርዓት ጠባቂ በዓለም ዙሪያ ያለው ስዕል እሱ ነው። ስለዚህ በዛ ደረጃ ኦኬ ያ ማንበብ ይታያል። ዲሌይ እንዳደረገች ፊሊንግ ዲሌይ ብቻ እኮ አይደለም ማራማይት ዲሌይ ብቻ አይደለም። ኦሬዲ አሁን የራሳቸውን ወንዝ እየሰሩ እኮ ነው ያልኩሽ ነው። ግብጾቹ የራሳቸውን የኢትዮጵያ ስታይሎች ማሳየ ኢትዮጵያ ዲሌይ ያደረገች ነው። ደስ ደግሞ ያለን ከግብጽ ጋር ነው ያለው፣ ከሶማሌ ጋር ነው ያለው፣ ከደቡብ አፍሪካ ከሱዳን ጋር ነው ያለው፣ ከዋናው ከደቡብ ሱዳን ምንድነው የትኛው ኦኬ ፋይን ረሳው። ደቡብ ሱዳን ጋምቤላ ላይ አሁን ያለው ምንድነው እየተፈጸመ ያለው ጋምቤላ ላይ? ስንቱ ሰው ነው የሚያውቀው? ከ70% በላይ ያናነሰው ታጣቂው ኃይል ገብቶ ኦሬዲ ደቡብ ሱዳን የጋምቤላን ኮንትሮል ያደረገበት ነው። እና እነዚህ እንደማምረት ስናይ እየሄደበት ያለው መንገድ በጣም አደገኛ መንገድ መሆኑን ይሄ መከላከያም ቆም ተብሎ እኔ በጣም መጥፎ ነገር ማየውን ትሬንድ ይቅርታ አንድ ደቂቃ ስጪኝ ከባድ ስለመሰለኝ ማለት ይሄ ከመከላከያውን ከአንድ ብሔር ጋር አጣብቆ መሳል በጣም አደገኛ ነው። እኔ እንደዚህ የምታደርጉ ሰዎች ብታርፉ መርጣለሁ። ይሄ መከላከያ የኦሮሞ መከላከያ አይደለም። አብይም የኦሮሞ መንግስት አይደለም። አዎ የኦሮሞ መንግስት ሳይሆን እንዴት የኦሮሞ ይኸውልሽ አሁን የተፈለገ ያለው አብይ ሁሉንም ነገር ሉስ ስላደረገ ሶሻል ቤዙን ወደ ኦሮሞ ማምጣት ፈልጓል። ይሄን ሰው በደንብ መረዳት አለበት። እዚህ ላይ እርምያ ሳትረው ጊዜ ስለሄደ ሰው መጨረስ ነው። ቅቤ የጠጣ ዱላ ማቀበል ትሩ ነው ብዬ አላስብም። ይሄ መከላከያ የኦሮሞ መከላከያ አይደለም። የኦሮሞን ህዝብ የሚጠብቅ መከላከያ አይደለም። ነገ ከነገ ወዲያ የኦሮሞ መከላከያ እንዲሆን፣ የትግራዩን መከላከያ እንዲሆን፣ የአማራውን መከላከያ እንዲሆን መስራት አለበት። እንደ ሀገር እስከቀጠልን ድረስ ለሁሉም የሚሆንበት ሁሉም ሪፕሬዘንት የሚያደርጉበት ነገር መምጣት አለበት። ብቃት ነው ግን እኔም አቅም ነው ብቃት ይዘው ደግሞ የብሔር ውክልና ይኖራል ብዬ አስባለሁ። የትግራይ ሰዎች ውስጥ ብቃት ያላቸው ሚሊቴሪዎች አሉ፣ ወላይታ ውስጥ ብቃት ያላቸው ሚሊቴሪዎች አሉ። ኮምፕሮማይዝ የምታረጊው ነገር አይደለም። በብሔር ውስጥም ብቃት ያላቸው ሰዎች ስላሉ ማሰልጠንም ስለምትችይ፣ ስለዚህ እንደዛ እናርግ። ማጠቃለያዬ
ትልቁ የተፈለገው ኢሳያስና አብይ አልተጣሉ የሚለው መልእክት ማስተላለፍ ነው። ይሄ መልእክት እውነት ነው ውሸት ነው እንግዲህ ውልሲ በአጭር ቀናት ውስጥ እንመለከተዋለን። ማርያም በጣም አመሰግናለሁ ስለሰጠሽ። እንዲሁም ደግሞ የአማራውን ህዝብ ለመያዝ አማራውን አሁን ከዚህ በኋላ የአማራውን ህዝብ የሚይዝበት ነገር ያለ አይመስለኝም። እኔ ማርያም በቃ ኦሬዲ ኦቨር አብይና አማራው የተለያየ መሰለኝ። እኔ አይ ዶንት ኖ የኔ ግምገማ እዚህ ላይ ኢንተርቪን ላድርግ መሰለኝ። አሁን ያንተ ተራ ነው። አማራና ከሻቢያ በመለየት ወደ ኦሮሞ የመውሰድ ስራ የተጀመረው ቲዲኤፍ ደብረ ብርሃን የደረሰ ጊዜ ነው። አንዳንድ ሰዎች አሜሪካኖችም እዛ ላይ ሰርተዋል የሚል ነገር አለ። ኢንፋክት የኦሮሞ ታስረው የነበሩ የኦሮሞ ፖለቲከኞችም መፍታት አንዱ ከኦሮሞ ህዝብ ጋር የመታረቅ እንትንም የተጀመረው ጅምሩ ያ ነው። ያኔ ከተፈቱ በኋላም የማረጋጋት ስራ እንዲሰሩ እስከ ሆዴ ባሳቸው የትግራይ ሰዎችም አገር አትበሉ ከኢትዮጵያ ጋር ይሻላችኋል የሚልም ነገር ይመስላል። በነገራችን ላይ የኦሮሞ መንግስት ነው ይሄ መንግስት ማለት የኦሮሞ መንግስት እንዲሆን አይደለም የሚያደርገው የኦሮሞን ህዝብ እንዲህ በፕሌት ለዚህ መንግስት ማስረከብ የሚያመጣል። ብዙ ኦሮሞዎች እንደዛ በተባለ ቁጥር አደጋው እንደዛ ስርዓት ነው። ተረኞች ናችሁ፣ ባለጊዜ ናችሁ። እንዲህ ባጭሩ ኦሮሞ ተሰደበ፣ ኦሮሞ ተነካ የሚል ስሜት መጀመሪያ እንደመጣ አካባቢ የቡራዩና የሰበታ ገበሬዎች መንግስታችን ተነካ ብለው ሊነሱ ነበር። ያኔ የጥሩ ጊዜ ነበር። ኢንፋክት ኢትዮጵያንም መያዝ የሚቻልበት ጊዜ ነበር አይደለም። ያኔ እንዳስፈላጊነቱ የኦሮሞ መንግስት ነኝ የሚል ይጠቀምበት ነበር። ለምሳሌ ኢህአዲግ ደክሟል ሲባል ኢህአዲግ ኦሮሞ ሲመራው ነው ወይ ደከመ የምትሉት? ህወሓቶች አገሪቷ ወደ አደጋ እየሄደች ነው ሲሉ አይ ህወሓቶች እነሱ ሲመሯት ብቻ ነው ጠንካራ መሪዎች የሚሉት ኦሮሞ አይችልም ለማለት ስለፈለጉ ነው። ኦሮሞ አገር መምራት አይችልም የሚል መልእክት ኦሮሞ አገር መምራት አይችልም እየተባልክ ነው የሚል መግለጫ ወጥቶ ነበር። አንዴ እነ ለማ አብይ አንድ ላይ በነበሩበት የቲም ለማ አንድ ላይ በነበረበት አስታውሳለሁ። በመንግስት ሚዲያዎች ኦሮሞ አገር መምራት አይችልም እየተባልክ ነው። አሁን ግን እነሱ እንደዛ ሳይሉ እንደዛ የሚሰራላቸው በተለይ በአማራው አካባቢ ጋሽሙሌም እንዲወስዳት እችን ነገር አንድ ጊዜ የሆነ አንድ ሰው ከአዲስ አበባ መጣና አማራና ትግሬ ማሳረቅ አለባቸው የሚለው ጥሩ በጎ የሆነ ሐሳብ ቢያጅበው ጥሩ ነው። ኦሮሞ ነው እያባላን ያለው የኦሮሞ መንግስት እየመጣ ነው ሀገሪቷን ኦሮሞ ሊያረጓት ነው ምናምን የሚል ሲጨምርበት እኔ ደግሞ በይሄ ፖለቲካል ኮሬክትነስ ምናምን የሚባል ነገር አላውቅም። እንግዳ ነው ይሄ ሰውዬ አማራና ትግሬ ታረቁ ሲል ወድጄዋለሁ፣ ግን ያ ነገር ሲሰነቅርበት አልተመቸኝም። አይ ተሳስተሃል አልኩት። ለምን የመንግስት የኦሮሞ መንግስት አይደለም። ኢንፋክት የኢህአዲግ ጊዜ በበለጠ ኦሮሞዎች በጣም በኦሮሞ ፕሮቴስት የታገሉት ኢህአዲግ በከፋ ኦሮሞ እየተገደለና እየተፈናቀለ እየተሰደደ አስከፊ ኑሮ እየኖረ ያለው በዚህ ስርዓት ስር ነው አልኩት። እንዴ ምን ማለት ነው አለኝ። የአዲስ አበባ እንዲ ኮንዶሚኒየም የነሱ ወሰዱት ምናምን እናንተም የኦሮሞ ነው እንድትሉ ኦሮሞም የእናንተ ነው ተብለናል ብለው እንዲደግፉት ይሄ የተመጋገባችሁ ነው። ስርዓቱን እንትን ያላችሁት ነው። ይሄ በአማራ ፖለቲከኞች በተለይ አማራ ብቻ አይደለም ስትሪክትሊ የአዲስ አበባ ኤሊትም የሚያራምደው ነው። በቃ እኮ ቋንቋቸው እየተናገሩብን ልክ በኢህአዲግ ዘመን ትግራዮች ጠገቡ በየታክሲው በትግርኛ በቃ እየደነፉብን ምናምን ያ የሚያበሳጨው ሰው አለ። ትልቁ ፖለቲካ ምናምን አይደለም። አንዳንዱ ሰው እነሱም ይሄ ይወዱታል። በተለይ አሁን ያለው ስርዓት እንደዛ አይነት የማበሻሸቂያ ነገሮች ይጠቀማል። በቃ ኦሮሞ የሚጠሉ ምናምን ይላል። አሳውሳለሁ አቶ መለስ አንድ ጊዜ ስብሰባ ሰብስቦ ተማሪዎችን ትግራዮች እንዲየተባል ያሉ የትግራይ ተወላጆች ሁሉንም የአዲስ አበባ ዩኒቨርሲቲ ተማሪ ነው እንትን ያለው። ግን የትግራይ ተወላጆች በብዛት ያነሱት የነበረ እንዲየተባል ልክ በቃ ለወላጁ እንደሚናገር አይነት ነገር እንትን አሉ። ጠቅላይ ሚኒስትሩ ከትግራይ ስለሆነ ማለት አቶ መለስ የመለሰው መልስ ግን ሲምፕል ነበር። አይ እናንተም ሌሎች ኢትዮጵያውያንም እንዲያውቁ አድርጋችሁ ቀጧቸው፣ ይሄ አደገኛ አካሄድ እንደሆነ ንገሯቸው፣ አሳዩዋቸው የሚል ነበር እንጂ እንዲህ አሏችሁ አይደል? አዎ ቆይ እናሳይላችኋለን ማለት አይደለም መልስ የተሰጠው። እንደዛ አይነት ፖለቲካ በሳል ፖለቲካ አይደለም፣ እንደዛ አትልም። ስለዚህ
ኦሮሞዎችም ይህንን ነገር በሚገባም ማጤን አለባቸው። የኦሮሞ መንግስት መጣ እየተባለ እንደሆነ አድርገው ወስደው ወደ ወጥመዱ እንዳይገቡ የአማራ ልሂቅም ሚዲያውም ደግሞ መጠንቀቅ አለበት። በኦሮሞ ህዝብ ኢንፋክት የኦሮሞ መንግስት ነው በማለት አይደለም ይህንን ስርዓት መታገል ያለባቸው። የኦሮሞ ህዝብ ተጎጂ ነው በሚል ነው ሶሊዳሪቲ መፍጠር ያለባቸው በህዝቦች መካከል። አሁን ፓብሊ እኛን የሚያዩን ብዙ ሰዎች ትግራይ እኮ አማራና ኦሮሞ ሲጣላለት ደስታው ነው። እንደዛ አይደለም፣ እንዳትሳሳቱ። አማራ ችግር ውስጥ ሆኖ የሚጠቀም ትግራዋይ የለም። ኦሮሞ ችግር ውስጥ ሆኖ የሚጠቀም አማራ የለም። ሻዕቢያ አሁን በሚገባ የኢትዮጵያውያንን እየተጠቀመው ያለ ይሄንን ነው። ወደዛ ለመጣም ድሉ እንዲሰጠኝ እየጠየቅኩ የነበርኩት እጄን እያወዛወዝኩ ሻዕቢያ አሁን አማራ የየትኛውም ክልል መሬት እንዲመኝና በኃይል እንዲይዝ እንትን እያሉ ነው። እንትኑ አግኝቷል። የአማራ የተስፋፊነት ትንሽ እንትን ስላለች ያችን የመኮርኮር በጣም እየተጠቀምባት ነው ሻዕቢያ። ሻዕቢያ at the end of the day ሁሉም ጋር ተናክሶ ሁሉንም ያዳከመ አማራ ለራሱም ደካማ ነው። በቀላሉ ልክ አንደርላይን ኮንዲሽን ሲኖርህ በህመም ሌላ ህመም ሲተካበት በቀላሉ ፐነትሬት አድርጎ እንደሚገባው ልክ እንደዛ ማለት ነው። ሻዕቢያ አሁን ፐነትሬት የሚያደርግበት እድል እያገኘ ነው። ሰሞኑ አሁን ሰምታችኋል። ትናንት ነው ዛሬ ብር እያተመ ነው ሻዕቢያ 1990 ከኢትዮጵያ መንግስት ጋር ያጣላው ያ ነበር። ብር አትሞ የኤርትራ ኤምባሲ እኮ ኤርሚያስ ይሄንን በደንብ ታውቃለህ። በኢህአዴግ ዘመን ስለሰራ ፖለቲከኛውን አመራር ስለነበርክ የኤርትራ ኤምባሲ እኮ ዲፕሎማሲ አይሰራም ነበር ለዘመናት። በፍጹም ዲፕሎማሲ የሚባል ስራ አይሰሩም እኮ። ዶላር ነው እኮ ሲገበያዩ የሚውሉት ጥቁር ገበያ ወርደው። የሌላ ሀገር ኤምባሲዎች ምን እንደሚሰሩ እናውቃለን። ሀገራቸው ኢንቨስትመንት የሀገራቸው ኢንቨስተሮች ወደ ኢትዮጵያ ያመጣሉ። ሆርን አፍሪካ የሚል ባንክም ነበራቸው። ስለዚህ ይሄ በቀጣይነት ማሳካት የሚችሉት በአፍሪካ ቀንድ ያላቸው ህልም የኢትዮጵያን ኢኮኖሚ እየቦጠቦጡ በትጥቅ ትግል ጊዜ እኮ ኢህአፓዎች ጠይቀዋቸው ፕሮፌሰር ገብሩ መርሻ ነብሱን ይማረው የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ነው አገር ልትመሰረቱ ነው ጥሩ አላቸው። ያው ኢህአፓም ተቀብሎት ነበር የኤርትራ ሀገር መሆን። ግን ኢኮኖሚውን እንዴት ልታረጉት ነው ሲላቸው እንደ ኢትዮጵያ ልቻ አይደል ነው ያሉት። ኢትዮጵያ እኮ መንግስት ይኖራት እዛ አይ ያ መንግስት እኛ ደግፈን ወደ ስልጣን ስለምናመጣው እንደኛ ቁልፉ ኤርትራውያንም ይላሉ በቲፒኤልኤፍ ተሳስተን ቁልፉን ሰጠን ነበር አሁን ለኦሮሞዎች ሰጠናቸው ነው ይላል። ይሄ የትልቁ ግራንድ ፕሮጀክቱ ሸፍት ኢትዮጵያውያንን አባልቶ ኢትዮጵያን በቀጣይነት የመቦጥቦጥ ስትራቴጂ አንዱ አካል ነው። ይሄ ዶክመንተሪም ኤርሚያስ ጥሩ አንስተዋል። ኤርትራውያን አልተጣሉም ብቻ አይደለም ማለት የሚፈልጉት በተለይ የሻዕቢያ ደጋፊ ኤርትራውያን በዲያስፖራ ያሉት 4 ኪሎ ውስጥ አለን ነው የሚሉት። አሁን እየመራን ያለ ነው ኢትዮጵያኛንን ብለው ነው በተለይ ባንኮኒ ላይ ለመኮራራት ይጠቀሙበታል። 20 ምናምን ዓመት 30 ዓመት በለው በኢህአዴግ ጊዜ በትግራዮች በጣም ይቀኑ ነበር። ሻዕቢያዎች በጣም ነበር የሚቀኑት። ስለዚህ አሁን ተበቀልናቸው የሚለው ነገር ትግራዮች ያደርጉት ነበር ብለው እነሱ በፕሮፓጋንዳ የሰሩት ነገር ያንኑ ማድረግ ነው የሚፈልጉት። ግን ለአንድ ኤርትራዊ ኤርሚያስ የሚኖረው መልስ እዚህ ላይ ቀላል ነው መሆን ያለበት። እንዳንድ ኢትዮጵያዊ የትግራዋይ እኮ ወንድሜ ነው ኢትዮጵያዊ ነው ከኔ ነው የወሰደው ቢወስድም አንድ ፕሮፓጋንዳ ነው ራሳቸውም የተጠቀሙበት ፕሮፓጋንዳ ነው። በእነ ተስፋዬ ገብረአብ ምናምን የተሰራ መጽሐፍቶች ምናምን በሊትሬቸር በኤርትራ ቴሌቪዥን ኢሳት እስኪመሰረት ድረስ በኤርትራ ቴሌቪዥን አማርኛ ፕሮግራም ታስታውሳለህ? እነ ሰናይ ገብረመድህን ይሰሩት ነበረ ስራውን። ኤርትራዊ ሆኖ ኢትዮጵያ ያደገ ነው አማርኛ ይችላል። ፕሮፓጋንዳ እሱ አሁን ያጋለጣቸው ነው ወጥቶ በየእንትኑ እንዲህ እንሰራ የነበር ነው። በተቻለ መጠን ያኔ ትግራይ ላይ እንዲያተኩር ሁሉም አድርገናል እና የወልቃይት ጉዳይም ያኔ የኢትዮጵያን በሚመለከት የኤርትራ መንግስት የውጭ ጉዳይ እንትኑ አንዱ አስኳል አድርጎ የሚያስቀምጠው የወልቃይት ጉዳይ ነበር። ይሄ አማራ ነው ማንነት ምናምን እነ ደመቀ ዘውዴ ምናምን ከመምጣታቸው በፊት የተለያዩ ታጣቂዎች ኤርትራ ውስጥ የሚሰለጥኑ ነበሩ ከወልቃይት ጋር በተያያዘ። ፕሮባብሊ በኃላፊነት በነበርክበት ጊዜ ሰምተህ ይሆናል። ይሄ ኤርሚያስ ውጊያ እኮ ይካሄድ ነበር በወልቃይት አካባቢ። አልሰማሁም። ይገርም ያ ውጊያ ከኢትዮ ኤርትራ ጦርነት በፊትም በኋላም ከትግራይ ፖሊስ በተለይ በኋላ ላይ ፈጥኖ ደራሽ የሚባል ተቋቁሞ ነበር ትግራይ እዛ ወልቃይት አካባቢ የሚንቀሳቀስ የትግራይ ክልል ማለት ነው። እና
እነዚህን መልቀም ነበር ስራቸው። እነዛ ፈጥኖ ደራሾች ከሻቢያ ያሰለጠነ ያሰርጋቸዋል፣ እነሱን ይለቅማሉ። እነሱ ሄዱ እንደ አንድ ኢትዮጵያን የማተራመስ አንዱ ስትራቴጂው የወልቃይት ጉዳይ ከ1983 ነፃነት ካገኙበት ጊዜ ጀምሮ ቁልፍ እንትኑ አድርጎ ነበር የወሰደው። ምክንያቱም ከአማራ ጋር የሚያገናኝ ነገር መፍጠር በቀጣይነት ከኢትዮጵያን እንትን የመዘወር እድል ይኖረናል። ትግራይ ከያዘው ግን በስርዓት የሚተዳደር በህግ የሚተዳደር ለኮንትሮባንድ የማይመች ፒስ ኤንድ ሴኩሪቲ የተረጋገጠ አካባቢ ስለሚሆን ለሻቢያ ጀነራሎች ለኢሳያስም አይመችም። ኢሳያስ እኮ ከዜጎ ይሄ ወንድማችን ኤርትራዊው ስለወጣ ነው እንጂ ነካክቶታል። ከራሱ ዜጎች ጋር እኮ ሶሻል ኮንትራክት የለውም ኢሳያስ። ኢሳያስ ጦርነት ለመለኮስ እኮ ፓርላማ አይጠራም፣ ህገ መንግስት አይጠቅስም እኮ። በፈለገው ሰዓት ሰክሮ እንትን በተነሳበት ይወራል፣ ይዋጋል። የሚሞቱት ኤርትራውያን ናቸው። እዛ ኦፍ ኮርስ የተወረሩት ጎረቤት ሀገሮችም ለሰብአዊና ማቴሪያላዊ ቀውስ ይጋለጣሉ። ሶ ኤርትራውያኖች ይህንን አሁን እያሳካን ነው 4 ኪሎ ውስጥ ነው ያለነው ብለው ይናገራሉ። ሶ ይሄ የሚያጎድል ነገር እንዲነገራቸው አሁን አይፈልጉም፣ በተለይ ሻቢያ ደጋፊዎች። ግን ምልክቶች ግን አሉ። እንደሻከረ ተቆርጧል ወይ ገመዱ ተበጥሷል ወይ ብትሉኝ አይደለም። ኢንፋክት ይሄ ዶክመንተሪ ዓላማው ብዙ ሰዎች የማጣላትም ነገር አድርገው ይወሰዱታሉ። አሁን የፕሪቶሪያ አግሪመንት በኋላ እየተውን ስለሆነ አበጣጣቸው የሚል ነገር አስበው ነው። ምክንያቱም እኔ እንዳየሁት ማን አዘጋጀው አልኩኝ። ቀደም ኤርሚያስ አንስተ ነበር እነዚህ ጥያቄዎች ለምን ዓላማ ተዘጋጀ፣ ለምን አሁን በእነዚህ ሶስቱ እያቸው ማን አዘጋጀው፣ ለምን ዓላማ፣ አሁን ለምን ተለቀቀ፣ ለምን ተይዞ ቆይቶ አሁን ተለቀቀ። እኔ ዋናው የታየኝ እንደኔ ለምን ትተውናላችሁ የሚል ቁዘማ ነው። እኛ እኮ በዚህ ደረጃ እኮ ነው እንትን ያልነው፣ በዚህ ደረጃ ለእናንተ እኮ ሞተናል። እንዴት ትግራይ ይበልጥባችኋል? እንዴት ትግራይ እኮ ሲምፕሊ ኤርሚያስ አሉላ ልክ አቶ ልደቱ እንዳለው ቅድም ሲጠቅሱት ነበረ። ትግራይ የኢትዮጵያ አካል ነው። ኖ ማተር ዋት የትግራዋይ ስሜት ምንም ይሁን ምን አሁን ሌጋሊ ትግራይ ፓርት ኦፍ ኢትዮጵያ፣ ኤርትራ አገር ነው። ሶ እነሱ እያሉ ያሉት አገር ቢኖረንም በኢትዮጵያ ጉዳይ እኩል አሳትፉን አይደለም፣ ከትግራይ በበለጠኛ እንቀርባቸዋለን። ሜሴጂንጉ ይሄ ነው፣ ናሬቲቭ። ከዛ አልተጣላንም የሚለው ነገር ኦፍ ኮርስ ገመዱ አልተበጠሰም፣ ልክ ነው፣ ሻክሯል። ግን ሌላ ቦታ መሄድ አያስፈልግም። ኤርሚያስ ሁላችሁም እዚህ ያላችሁ ይሄንን አምን ዘለቀ ጽሁፎች እዩ። ካለ ሻቢያ ፍቃድ እንደዛ አይነት ጽሁፍ አይጽፉ። አብይን እየሰደቡ ቀን ከሌሊት እየተራገሙ አይውሉትም። ከአብይ ጋር መልካም ግንኙነት ያለው የተዋደደ ኢሳያስ እነና አምን ዘለቀ አብይን አይሰድቡትም። በሉ ሲባሉ የሚጮሁ ሲፈቱ ሲያዙ ዝም የሚሉ ናቸው። አቶ አንዳርጋቸው ጽጌ የአድዋ በዓል ድል በዓል ላይ አብይን በዛ ደረጃ መንግስት ስርዓቱን በዛ ደረጃ ምን አይነት ሀገር ነው ያለነው እኮ ነው ያለው። ያ ከዛ በፊት ግን ምን ይል ነበር? ኢንፋክት ኢትዮጵያ 80% ፈርሳለች፣ 20% እድል አላት። ያቺ 20% አብይ ነው እድላችን። አብይን ከደገፍን ኢትዮጵያ ማጥረፍ እንችላለን የሚል ነገር ይዞ የኤምኤስ እና የአቶ ሲሳይን ኢንዲፈረንት ነው ያየው ያለው። አዎ እሱ ልመጣለ ነው። እነሱ ከፍ ባለ ደረጃ ቅድም ነገር ያለው 4 ኪሎ እኮ ነው ያለ ነው የሚል የባንኮኒ ፉከራ አለ በኤርትራውያን በኩል። ምን ይገርማችኋል? እንዲህ ገብተው ወጉ ወረሩ፣ ሰራዊት አስገቡና መንግስቱ የኛ ነው እኮ አንጀት ውስጥ እኮ ነው ያለ ነው የሚል ነገር አለ። ሶ ይሄ ተጣልቷል ከሚለው ጋር ሄድ ማውሮ ሶ በተቻለ መጠን አብይ እንኳን የቤት ስራችሁን ስሩ ምናምን በሰው ሀገር እንትናት ብሉ ምናምን ሲል ያ ቅድም የገለጽከው ኤርትራው ምን እንዳለ ታውቃለህ? በአንድ ፕሮግራም ቀርቦ ለሱዳንና ለአሜሪካ ነው እንደዛ ያለው ነው ያለው። ሶ በተቻለ መጠን ችግር ቢኖርም አደራችሁን እንዳንጣላ ነው፣ እኛን አትተው። ችግር ቢኖርም እንትና እንጂ እንደሻከረ ግንኙነቱ ግልጽ ማሳያ የሱዳን ጉዳይ ማየት ይችላል። በሱዳን ጉዳይ ላይ የተለያየ አቋም ይዘዋል። በኢጋድ ጉዳይ ላይ ራሱ አብይ የዲፕሎማሲ አካባቢው እንትን እንደሆነ ለማሳየት የሚያደርገው አብይ ኢሳያስ ያበላሽበታል። ኢሳያስ የአካባቢው እንትን እንደሆነ ለማሳየት የሚያደርገው አብይ ጅቡቲ እኮ የወሰደው ስብሰባውን እኮ ኢሳያስ ኤርትራ እንዳይመጣ በሚል ነበር። ግን
አጋጣሚ ሆኑ መጡ ከጅቡቲ ጋር ጸባላቸው ግን መጡ ሶ በኢትዮጵያ በኩል ተጠቅመው እዚህ ደረጃ ከደረሱ በኋላ ኢትዮጵያም አብይ ማያስፈልገንም የሚል ኦሬዲ እንትን ብለናል የሚል የኤርትራ መንግስት እንደዛ አይነት አካሄድ ነው ያለው ደጋፊዎቹ ግን በተቻለ መጠን በአብይና በኢሳያስ ምክንያቱም እነሱ የሚያዩት የደጋፊዎቹ ችግር ደግሞ ልንገር እዚህ ላይ መንግስታዊ ስርዓታዊ እንትን አይደለም እነሱ እቺ አዲስ አበባ ላይ ሄደው የሚቸረችሯት የሚነግዷት ነገር ምናምን ነው ጻው ካለ እነዛ ነገሮች ይዘጋሉ ነው ሶ በተቻለ መጠን ኤርትራውያን እዛ አንዳንድ ያዙት ነገር እንናገር ነበር የጦርነት በጊዜያዊነት ኤርትራውያን የምታገኙት ጥቅም ካለ ባሸዋ ላይ የተገነባ ነው ከኦሮሞም ጋር ልክ ቅድም የአማራ ጉዳይ አንስተናል ልክ ኤርትራውያንም ከኦሮሞም ጋር ከትግራይ ጋር ከቤንሻንጉል ከቅማንት ከምናምን ጋር የተጋጨ ኤርትራዊ ነገጧት የሥርዓት ለውጥ ሲመጣ እነዚህ ንብረቶች ቦታ ያላችሁ ባክቱ 1990 ዓመተ ምህረት ነው የሚወስደን ያቱ ኤርትራውያን መተማመኛቸው ሊሆን የሚገባ ስርዓትና ህግ ነው ለሚያደርጉት ንግድም ምንም ግንኙነትም ያ ደግሞ ኢሳያስ በሚመራት ኤርትራ አቺቭ ሊያደርጉት አይችሉም ኢሳያስ መቀየር አለበት ኢሳያስ ራሱ ከኢትዮጵያ ከሱዳን ከጅቡቲ ጋር ያለው ኤርትራ ያላት ግንኙነት እንትን ከማለቱ በፊት በኤርትራ መንግስትና በዜጎቹ መካከል ያለው ግንኙነት መስተካከል አለበት የኤርትራውያን የዜጎቹ መንግስት መኖር አለበት እዚህ ሀገር ታውቃለህ ኤርሚያስ ብድግ ብሎ ሀገር ልውረር ይላል አንድ ፕሬዝዳንት ስለሰከረ ስላበደ አያደርገው ምክንያቱም ተመራጮች አሉ ዜጎች አሉ የመረጧቸው ዝም ብለህ አትዋጋም አስፈቅደህ ነው በኤርትራውያንና በኢሳያስ መካከል ግን የዚህ አይነት ግንኙነት የለም ለዚህ ነው የፈለገውን የሚያደርገው ስለዚህ ኤርትራውያን ከመንግስታቸው ጋር ስርዓታዊ ግንኙነት ሳይኖራቸው ከጎረቤት ሀገሮች ጋር የስርዓታዊ ንግድና ትስስር ሊኖራቸው አይችልም ግፋቢል ሊኖራቸው የሚችል የኮንትሮባንድ ግንኙነት ነው የስርቆት የዝርፊያ ነው ምክንያቱም ስርዓቱ ያ ነው የሚያስተምረው አሁን ምዕራብ ትግራይ ያደረጉት ብነግር ጉድ ነው የምትለው እዛ ያለ ቅድም የገለጽከው የነዳጅ ምናምን እኮ በዛ ነው የሚሄደው የከሰላ ምስራቅ ሱዳን ላይ ኢሳያስ ሆስቴጅ ይዞ ሲጠቀምበት የነበረ ወደ ምዕራብ ትግራይ ነው ያዞረው ሰውም በቁም ይወሰዳል ይሸጣል ሂማን ትራፊከርስ የኤርትራ ጀነራሎች ስራ አንዱ ስራ ይሄ ነው ለማንኛውም ይሄ ዶክመንተሪ በተወሰነ መልኩ ኖርዝ ኮማንድ ምንም መመታቱና አልብሰው ምናምን እንትን እንዳሉ ምናምን ብሎ አባው ገልጿል ኖርዝ ኮማንድ እንትን ተረተረት ኒውዮርክ ታይምስ በሚገባ ደክላን ዋልሽ አጋልጦታል ጦርነቱ ከኖርዝ ኮማንድም ከምንም ከኖቬምበር 4ም 3ም በፊት እየተደገሰ የነበረ ነው ጀነራል አብርሃ ካሳ ወደ ባህር ዳር ስንት ጊዜ ምልልስ አድርጓል በኢትዮጵያ አየር መንገድ ከባህል ከኪነት ቡድን ጋር ሳይቀር ወደ ባህር ዳር ያኔ ስልጣን አይሰጡ ነበር የአማራ ልዩ ኃይል በጀነራል አሳምነው ጽጌ የሚመራው በኤርትራ የደህንነትና ወታደራዊ አመራሮች ስልጣን አይሰጣቸው ነበር ከዛ ቀጥሎ ኖቬምበር 4 ከመድረሱ በፊት ሰሜን እዝ ወደ ኤርትራ እንዲሸሽ መመሪያ ተሰጥቶታል አንዳንዶቹ እኮ ወጥተዋል በነገራችን ላይ የሰሜን እዙ ትግራይ ያካሄደችው ኦፕሬሽን ምናምን የሚባለው ነገር እንትን ሳይል ኦሬዲ አምልጠው ሙኩቲ የሚባል በባድመ በኩል ወጥተው መድፍና ታንክስ ርክክብ ሲፈጸም የኢትዮጵያ ወታደሮች መልካሙ ምናምን እየተባባሉ እየተጠራሩ የኤርትራ ወታደሮች በትግርኛ እየተናገሩ ቪዲዮ አለን እኮ ይሄ ለባለሙያዎች የጂኦሎኬሽን ኤክስፐርቶች ሰጥተናቸው ሙኩቲ እንደሆነ ቀኑ ኖቬምበር 5 እንደሆነ ርክክብ እየፈጸሙ ማለት ነው ኦሬዲ እዛ ገብተው የቻሉት ይዘው ሄደው ማለት ነው በዛላምበሳም ተሞክሮ ነበር ሶ ኦሬዲ ዌል ኦርጋናይዝድ ነው ቆቦ ላይ በደቡብና በሌሎች የኢትዮጵያ አካባቢዎች የነበሩ እዞች ቆቦ ላይ መጥተው ተከማችተዋል ጦርነት ሊፈነዳ ማለት ነው ዝግጅት ተደርጓል ከጦርነቱ በፊት ፕሬዝዳንት ደብረጽዮን ለአፍሪካ ህብረትም ለተባበሩት መንግስታትም የጻፈው ደብዳቤ አለ ቀኑን ማየት ያስፈልጋል ምንድነው የሚለው ብዙ ሰራዊት እየተከማቸ ነው ተከበናል ኤኒ ታይም ጦርነት ሊፈነዳ ይችላል ብሎ እንትን ያለው ማለት ነው ሶ የሰሜን እዝ ጉዳይ እዛች ላይ ዝም ብላ የተሰነቀረች ነገር ናት አጠቃላይ ምስሉን የምትገልጽ አይደለችም በዛ ላይ ደግሞ ኦክቶበር 31
ከኖቬምበር 4 በጣም ይቅርታ አንድ ፖይንት ኢፍ ዚስ ይሄ ከሆነ ፖይንት ኦፍ ዲስከሽን ለምንድን ነው የማይሆነው? አሁን በትግራይ ሚዲያውም በትግራይ ፖለቲከኞችም በራሱ በነጌታቸው ረዳም የፖይንት ኦፍ ዲስከሽን ለምንድን ነው የማይሆነው? አንድ ሁለተኛ የሽግግር ፍትህ ነው አይደል ተደጋጋሚ የምንጠይቀው። በዚህ ሽግግር ፍትህ ውስጥ እነዚህ ነገሮች አጣሪ ቅድም ጋሽ ሙልጌታ እንዳሉት ተጣርቶ ይሄ ነው የሆነው የሚለው ነገር መረጃ አለን። መረጃውን ሰጥተን ለምንድን ነው የማይመጣው? እኔ አንዱ እኮ እየጠየቅኩ ያለው ጥያቄ እሱ ነው። በጽሁፍ የሚገርም ነው። እችን ላክልልህ የኦክቶበር 30 አንድ ያሉ ላይ ሀብትሽ መሽቶበታል እንቅልፍ የመጣውበት ይመስለኛል እና እሱን ብናሰናበት ምን ይመስላል? 31 አንድ ላክ እኔ ልሰናበታችሁ እናንተ ቀጥሉ። ሌላ ጊዜ ኦክቶበር 31 የኤርትራ መንግስት ያወጣው shabiat.com የኤርትራ መንግስት የኢንፎርሜሽን ሚኒስቴር ዌብሳይት ኦፊሻል ዌብሳይት በአዲስ አበባ የኤርትራ ኤምባሲ ኦፊሻል ፌስቡክ ፔጅ አለ። አስቀርተነዋል፣ ይዘነዋል። ሰርዘውት ከሆነም በኤርትራ ቴሌቪዥን የተነበበ መግለጫ ምን ይላል መሰለ? በኢትዮጵያ ውስጥ የሚገኝ ለዛም የኢህአዴግ አባል ድርጅት ሆኖ ካራቱ ኢትዮጵያን የመራ ትግራይን ደግሞ እያስተዳደረ ያለ ህወሓት አደብ እንዲገዛ በኤርትራ መንግስት መግለጫ ወጣለት። አደብ እንዲገዛ ካልሆነ እንዲያውም እንትን ይላል በምሳሌያዊ ንግግር ሞኝ የገበጣ የሚባል አለ። በአማርኛም ገበጣ ነው አይደል የሚባል? የገበጣ ድንጋዩ እስኪያልቅ አይጫወትም ይላል። ጌም ኦቨር የሚለውም ነገር እዛች ላይ ገብታለች። እዛም ላይ ይቺ መጀመሪያ ኢሳያስ ከመምጣቱ በፊት ጌም ኦቨር ብሎ በሰማዕታት እንትን ጥሪውን መቀበሉ የአብይን የሰላም ጥሪ ሲገልጽ ጌም ኦቨር ወያኔ ያለባት እዛ ላይም ገልጸውታል። ይሄ ኦሬዲ እንትን ያለ ነው። አብይ የብልጽግና የትግራይ ብልጽግና ያሉበት ስብሰባ ናዝሬት ይመስለኛል ገብረ መስቀል ካሳ ገልጾታል። የትግራይ ጊዜያዊ እዛ ነው ስብሰባ ተጠርተን ጦርነት አይቀሬ ነው ተዘጋጁ ተብለናል ብሎ ተናግረዋል። ከጦርነቱ በፊት ስብሰባ የብልጽግና ተጠርተው የትግራይ ብልጽግናዎችም እዛ ነበሩ። ከትግራይ ጋር ጦርነት እንትልን ነው ልክ ሶማሌ ክልል እንዳደረግነው የእንትን እርምጃ ወስደን እንትን ልንለው ነው የሚል ነገር ነበር። ብዙ ማስረጃዎች ማንሳት ይቻላል። ይሄ ዶክመንተሪ ራሱ የኢትዮጵያ ውድቀት ማሳያ የሆነ ዶክመንተሪ ሻቢያ ነው የለቀቀው። ቀንዴል የሻቢያ ዩቲዩብ ነው። አሁን የተለቀቀበት ምክንያት አንዱ እነዚህ ጄኔራሎች ማርያማዊትም በተወሰነ ጠቅሰዋለች። እነዚህ ጄኔራሎች ተይዞ ነው አሁን የምትወጉን ነው ወደ ውጊያ ይሄዳል የሚል እንትን ነበር። ኢሳያስ የትግራይ ተኮላሸብኝ ያለው እንደሆነ ታውቃለህ ኤርሚያስ? የትግራይ ጄኔራሎች መጨረስ ይፈልግ ነበር። መሐመድ ተሰማ ሰምተዋል። ቋንቋም አልችልም መልክዓ ምድሩም አላውቀውም ብሏል። መሐመድ ተሰማ ውጊያው እሱ እንዳልመራው ነው እየነገረን ያለው በዛ ዶክመንተሪ። he was just simple በኤርትራ ምድር ገብተን ሰራዊት ይዘን ኑጋ ብለው ሄዶ ማለት ነው። በዛ ዞረው ሊመጡ ኢሳያስ ሙሉ ለሙሉ ጦርነቱን ለኔ ስጡኝ ነው ያላቸው። የኤርትራ ጄኔራሎች ጦርነቱን እንዲመሩት አንድ መሳሪያ እየሰጣችሁ እንትን ያላችሁ ነው። ቲዲኤፍ እናንተ በመሰጡት መሳሪያ ነው እየታጠቀ ያለው። ሁለተኛ በርካታ ኢትዮጵያውያን ስጡኝና ቲዲኤፍ ያለውን ጥይት ይጨርስ እነሱ ላይ ኤርሚያስ ማን አሉ ላይ የተሰጠረው። ስለዚህ በዚህ አይነት አኳን በዚህ በሰው ልክ ስፖንጅ ወይም ናፕኪን ውሃ ሲፈስ ጠረጴዛ ላይ የምትመጥበት ልክ እንደዛ ሰው ለጥይት መጨረሻ ነው የተጠቀሙበት የኢትዮጵያን ህይወት ማለት ነው። ከቱ ሻቢያ ምን አገባው? ማያልቅ ተዝቆ ማያልቅ ሰው አላት ኢትዮጵያ ብሎ ነው የሚያምነው። እና ከኋላ መሳሪያ ይዘው ሻቢያዎች የኢትዮጵያን ወጣት እየነዱ ነው ያስገቡት አድጊ ያሉ ማለት ነው። ሻቢያ ይሄ ካደረገ በኋላ ውርደታቸውን በዶክመንተሪ ለቀቀው። የውርደታቸው ደግሞ በዶክመንተሪ የለቀቀው እነሱ ራሱ እየዘላበዱ ማለት ነው። ይሄ ተይዞ ለኢስት አፍሪካ እንደርሳለን ምናምን ቢባል እንትርጉም አለው። ከሰላም አስከባሪነት ከሁሉ ተባራለች ኢትዮጵያ። ዳንኤል ክብረት ኢትዮጵያ ከኤርትራ ምን አስፈልጋት? በተለያየ በደቡብ ሱዳንም በምንም ሰላም አስከባሪ ያላት አይደል እንዴ? ከዛ ወጣት ትችላል። ደፋሪ የራሱን ዜጋ የገደለ ሰራዊት ተብሎ ከሰላም አስከባሪነት ተሰርዟል የኢትዮጵያ ሰራዊት። which is አንዱ የኢህአዴግ ጥሩ ሌጋሲ ተብሎ ኤርሚያስም በኃላፊነት በነበርከበት ፕሮባብሊ ተኩራርተ የምትናገርበት ኢትዮጵያ አካባቢውን
ያኔ በተባበሩት መንግስታትም በአሜሪካ መንግስትም የትግራይ ጦርነት ሲጀመር ቀጠናዊ ችግር ይሆናል ያሉበት ምክንያት የቀጠና ኃይሎች ይገቡበታል በሚል ብቻ አይደለም። የኢትዮጵያ ሰራዊት በተለያዩ የቀጠናዋ ሀገራቶች በሰላም አስከባሪነት ተሰማርቷል። ኢትዮጵያ ይህንን ሰራዊት ልታመጣው ነው። እርስ በርስ ጦርነት እዛው የራሷ ውጊያው ስለገባች አይደለም ለሌሎች ሰላም ልታስከብር የራሷ ጦርነት መከላከያዋን ለራሷ ጦርነት ነው ተጠቀመው ነው። ከሶማሊያም ከሱዳንም ማንሳቱ አይቀርም። ይሄ በሚሆንበት ምንድነው ቫኪዩም ይፈጠራል ያልካቸው አልሸባብ ምናምን ፋሲካ ነው ለነሱ ያኔ ይሄንን የድል ዜና ነው የሚሰሙት። ኢትዮጵያ ሰራዊት በቃ ሻዕቢያም ኢትዮጵያን ሰራዊት ያደረገው በነገራችን ላይ ኢትዮጵያ ራሷን በራሷ እንድትወጋ ነው ያደረገው። ኢትዮጵያን ራሳቸው በራሳቸው እንዲተላለቁ ነው ያደረገው። ሰክሰስፉሊ ማለት ነው አቶ ኢሳያስ ያደረገው ይሄንን ነው። ይሄ ዶክመንተሪም የዛ አንዱ አካል ተደርጎ ነው መወሰድ ያለበት። ለምን አሁን አደረጉት? በቀጣይ ጦርነት ይኖራል ብለው ያስባሉ። እነዚህ ጀነራሎች ቢያንስ ከትግራይ ጀነራሎች ጋር አይሰሩም አብረው እንደዚህ አድርገን ካዋረናቸው ነው። ይሄ ቅድም ያልኩ አልሻከረም ግንኙነታችን ለማለት ትልቅ ጥረት እያደረጉ ነው ያልከው ልክ ነው እሱ። በተጨማሪ ግን እነዚህ ጀነራሎች በቃ ተማምነው አብረው ሊሰሩ አይችሉም ካሁን በኋላ። እንደገና ሌላው ደግሞ ለምን ትተውናላችሁ? በዚህ ደረጃ አይደል እንዲያገዝናችሁ እኛ እንዲህ አድርገን እንዴት አሁን ትወጉናላችሁ? ሻዕቢያ ቀጣዩ ውጊያ የትግራይ ጀነራሎች በህይወት ከተረፉ እና ኢትዮጵያውያን ከታረቁ ኢትዮጵያውያን አንድ ላይ ሆነው በሚያካሂዱት ውጊያ የትግራይ ጀነራሎች ወይ ይመሩታል ወይ እዛ ተሳታፊ ይሆናል ብሎ ያምናል ሻዕቢያ። ይሄንን ነው ማለት የምችለው። አመሰግናለሁ። ሰፊ ጊዜ ወስጄ ነው እንትን ያለው። እሺ ጋሽ ሙሉጌታ አይ ቲንክ ይሄን ያህል ሰዓት ቆይተህ በአጠቃላይ የምትናገረው ነገር ካለ አም ሹር ይኖርሃል። አለኝ ትንሽ። ይሄ ቪዲዮ መቼ ነው የተለቀቀው? አላየሁትም፣ ዛሬ ነው ያየሁት። ኤርሚያስ ሳምንት ቢሆነው ነው። ኦኬ እሺ። አይ ቲንክ ኤርሚያስ እያለ ነው የሆነ ነገር ሚውት ነው አይሰማም። ያንኑ ይሆናል የተናገረው። ሳምንት ቢሆነው ነው አሁን መስም። ኦኬ ጋሽ ሙሉጌታ ከተለቀቀ ሳምንቱ ነው። ኦኬ መጀመሪያ በሌላ ዩቲዩብ ተለቀቀ በሻዕቢያ በተባለው፣ ከዛ ያንን አምጥተው ወደ ኤምኤስ የሚባለውን ወሰዱትና ሳምንት ነው የሳምንት ነው። አይ ቲንክ ቪዲዮ እንዳላችሁት አልተጣሉም የሚለው ይሄን ሊሆንም ይችላል። ግን እኔ እንደገባኝ የማሳፈር እናንተ አሁን ከኛ ጋር ጦርነት ውስጥ ገጥማላችሁ ይሄንን ሁሉ ካላችሁ በኋላ ብሎ የማሳፈሪያ እንትን ይመስላል። ፐብሊክ ስታንድ እንዲህ ስትሉን የነበራችሁ አሁን እንዴት ታስባላችሁ የሚል ነው የሚመስለው። ግን አይ ቲንክ አንድ ነገር አሁን የውይይታችን ሁሉ ዋናው ኪ ፖይንት ሁላችንም ልንወስደው አዳማጮችም የዚህ ፕሮግራም ተከታታዮችም ሊወስዱት የሚችሉት ይሄ ተጠያቂነትና ፍትህን በተመለከተ ዘላቂ ሰላም ኢትዮጵያኖችም ሊያገኙ የሚችሉት በተለይ 1.2 ሚሊዮን ህዝብ በጠፋበት በዚህ ከፍተኛ ጦርነት ብዙ ህዝብ ብዙ ወላጆች ልጆቻቸውን አጥተዋል። ልጆች አባት እናታቸውን አጥተዋል። እህት ወንድም ያ ነገር ያመጣው የሶሻል እና የሳይኮሎጂካል ኢፌክት ቀውስ የህብረተሰብ ቀውስ ሊታከም የሚችለው ትሩዝ ሀቁ ወጥቶ ተጠያቂነትና ፍትህ ሲኖር ነው። ግን አንድ ነገር ሁላችንም እናንተም ሁላችሁም የምታውቁት ያለፈው 27 ዓመት የኢህአዴግ ደግሞም የብልጽግና 5 ዓመት አንድ ባህል አለ። በካድሬዎቹም ሆነ በፖለቲካል ሊት ውስጥ ጥፋት ያጠፋ አይቀጣም። ጥፋት ከታየበት